ሰላም ጤና ይስጥልኝ። አብሮ ይስጥልን። ሰላም፣ እኔ ሙያ መሐመድ እባላለሁ። እንደው ዝም ብዬ ቶፒኩን እና አንተም ስታወሩና ወንድማችን እዚህ ያለው እንደዚህ አይነት ሪሊጅን ቶፒክ ዲስከሽን ወይም ዲቤት ሲደረግ በማንኛውም ሰው መጥቶ እኛ ኢትዮጵያዊ ነን፣ ክርስቲያኑ ሙስሊሙ በሰላም የሚኖርበት በፍቅር የሚኖርበት ዘመን ያሳለፍን የተኗኗርን ሰው ነን፣ የተዋለድን ሰው ነን እና እዚህ ላይ ስኮላርሺፕ ከኔም ከአንተም ከኛም የሚበልጡ በክርስቲያንም ሆነ በእስልምናም ሆነ የተሻሉ ሰዎች ኖሌጅ ያላቸው ሰዎችን ማስገባት እየተቻለ ማንንም ሰው አሁን እኔ ስለ እስልምና ልነግርህ እችላለሁኝ፣ ግን ሞር ኖሌጁ ይቅርታ አንድ ጊዜ ልጨርስና ትናገራለህ። እና እኔ አሁን ክርስቲያኖች እህቶች ወንድሞች አሉኝ፣ በጣም እንዋደዳለን። ውጭ ዓለም ላይ ያለ ነው፣ ግን ሃይማኖት ላይ አይ ቲንክ ሚዩት ነሽ እህታችን፣ ተቆርጠሻል። ሚዩት ሆነሻል። አይ ቲንክ እኔ ሶሪ ቅርታ፣ እኔ እንደሚመስለኝ የማንንም ሃይማኖት ሪስፔክትፉሊ አድርገን እኛ ኢትዮጵያዊ ነን፣ እንዋደዳለን፣ በኢትዮጵያዊነታችን በካልቸራችን እንኮራለን፣ በሃይማኖታችን እንከባበራለን። የእናንተን ሃይማኖት እናከብራለን፣ እኛን እናከብራለን። ግን ዲቤት ስታደርጉ ትክክለኛውን ሰው ትክክለኛውን የሃይማኖትም ሰው አወጣችሁ አንድ ላይ ዲቤት የሚያደርጉ እኮ አሉ ኢንተርናሽናሊ። ግን በቲክቶክ መሰረት የሚመጥን አይመስለኝም። ይቅርታ ከተናገርኩኝ የሚያስቀይም ነገር። ያው አንቺ አሁን ታውቂያለሽ አታውቂም? አሁን አንቺን አናውቅም። ያስቸጋሪው ፓርት ምን እንደሆነ ታውቂያለሽ አናውቅም። ታውቂያለሽ አታውቂም? አሁን አናውቅም አንቺን። አዎ፣ ግን ምን እንደሆነ ታውቃለህ? ሃይማኖታችን በጣም ክቡር ነው። ሃይማኖታችን በጣም ትልቅ ነው። ከኔ ሊስን አዳምጫ። ሁለት ጆሮ የተሰጠን አንድ አፍ የተሰጠን አንዴ ካወራን ሁለቴ ልናዳምጥበት ነው። ስለዚህ ማዳመጥም ደግሞ መልመድ አለብሽ። ሰው በራወል በራ የሚባል አስተምሮ በእስልምና ውስጥ አለ። እሱን ሜቢ አታውቂም ይመስለኛል። እንደ ኢትዮጵያዊነት እንዋደዳለን። እውነት ነው፣ ትክክል ነሽ። ግን በራወል በራ ላይ ደግሞ ካወሽ ለአላህ ብሎ መውደድ ለአላህ ብሎ መጥላት የሚባል አስተምሮ አለ በእስልምና። ይሄንን አታውቂም? ስለዚህ አማኝ ያልሆኑትን በፍጹም መወዳጀት አትችይም። ሙላ በፍጹም አትችይም። ለአላህ ሲባል መጥላት የሚባል አስተምሮ አለ። ሱራ 8:65 ላይ ነው 9:65 ተዘጋጁላቸው፣ ለምታሸብሩባቸው መሳሪያ አዘጋጁላቸው ነው የሚለው። 5:51 ላይ 3 አልኢምራን 28 ላይ 98:6 ላይ ለአላህ ብለሽ እንድጠያቸው መሳሪያ እንድታዘጋጅላቸው ነው የሚናገረው አስተምሮቱ። 29 እና 9:30 ላይ ክርስቲያኖችን በየደቂቃው እንድረግሚ ነው የሚያዘው። 21:61 ላይ ሳይ ሙስሊም ላይ መንገድ ላይ እንኳን ታገኝሻቸው ገፍትረሽ ወደ ገደል እንዲጨመሪያቸው ነው የሚያዘው። እንደ ኢትዮጵያዊነት መቀጠል ይቻላል። ይሄ ምክር ግን ቱሳይድ መሆን አለበት። ንጽጽሩ አይሰራ ከሆነ ቱሳይድ ይሆናል ማለት ነው። ወንድሜ በጣም ዲስፔክትፉል ሚዩት አረከኝ። ለምንድን ነው ሚዩት ያረከው? ያንተ ብቻ እንዲወራ። ለምን? ሴት ልጅ ነኝ። መጀመሪያ መስማት ማዳመጥ ነበረብህ አይደል እንዴ? አትጩሂ። ቶንሽን ቀንሹ። ፓኒክ አታደርጊ። I'm not panicking. Why should I panic? There is nothing to panic ወንድሜ። አያም በተረጋጋ መንፈስ ነው የማወራ። ቶንሽን ቀንሹ። ርዕሱ ምን እንደሆነ ሰምተሻል? ግን በአንተ አፍ የሚወራ አይደለም። ያንተም ራሱ ሃይማኖት ያንተም ታዲያ ምን ልትሆኝ ገባሽ? ያንተ ሃይማኖት ራሱ ክብር አለው ካንተ። በነገራችን ላይ ሙስሊሞች እኛ ብቻ እንንካችሁ፣ እናንተ ግን ድርሽ አትበሉብን ነው። ከስረውና ትማር ተዋት።
ወደ ቶፒኩ መልሰው ገና በደቂቃ ውስጥ ማልቀስ ጀመረች ማለት ነው። እስልምና እንደዚህ ነው። በማልቀስ ልትከላከሉት ሞክራላችሁ፣ አችሉም። ወደ መልሱ ብቻ አይወራብን፣ ገመናችንን አትግለጥብን። ይህ ብዙ ማስኬድም እናውራ፣ አውሩ፣ ችግር የለው። የጀመራችሁት እናንተ ናችሁ። እኔስ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እና ጥያቄ አለኝ። ፎይ ጥያቄ ከ5 ሰዓት በኋላ የምቀበለው ከ1 ሰዓት በኋላ። የመቃብር ቅጣት አለ ብለህ ታምናለህ? መጀመሪያ የኔን ጥያቄ መልስልኛ። ጥያቄ አለኝ። የመቃብር ቅጣት አለ ብለህ ታምናለህ? አንተ እዚህ ጋር አንተም ደግሞ ተራን ስድብ ልቀጥል ነው። ከራስ ሪ ቅድም ሳወራ ኔትወርክ ይሁን አይደል ነው እየሰማኝ አልነበረም። ኔትወርክ አቋርጦኝ ነው። ኦኬ፣ የመቃብር ቅጣት አለ ብለህ ታምናለህ? ትክክል። ኦኬ፣ የመቃብር ቅጣትን ሌሎችም ነቢያቶች ይቀጡታል? አይሚን ሌሎችም ከመሐመድ በፊት የነበሩ ህዝቦችም ይቀጡታል ወይንስ እናንተ ብቻ ናችሁ የምትቀጡበት? የተፈጠረ ሁላ ይቀጣበታል። ምድር ላይ ያ ማለት ኦኬ፣ አስቀድሞም ትእዛዙ ነበር ማለት ነው። ነቢያቶች ሁሉ አስተምረዋል ማለት ነው የመቃብር ቅጣት ብለው። አዎ፣ በየራሳቸው እንትን በጊዜያቸው አስተምረዋል። ልትሰጠኝ ትችላለህ? እንደዛ እንዳስተማሩ ማስረጃ ከቁርአን ከሀዲስ ነው የፈለግከው? ከፈለከው ስጠኝ እስኪ። ቆይ ሌላኛው ነቢይ እንደዛ ብሎ እንዳስተማረ ባይዘ ከቁርአን ውስጥ አይደለም። ሌሎች ነቢያቶች በቁርአን ውስጥ የመቃብር ቅጣት የሚል አንድ ጥቅስ ከሰጠኝ ንጽጽር አቆማለሁ እኔ። ብዙ አይደለም፣ አንድ ጥቅስ የመቃብር ቅጣት የሚል ከ6000 ምናምን እንትን ውስጥ ከ114 ምዕራፍ ውስጥ አንድ ጥቅስ ከሰጠኝ ንጽጽር አቆማለሁ። ትችላለህ ማሳየት? እኔስ የመቃብር ቅጣት የሚያስቀጡት ምንድን ናቸው? ማለት ማለት ነው። ከነኛ ውስጥ አንዱ ሱሪ ለምንድን ነው ወንዶች የምታሳጥሩት? ሱሪ ለምን ነው የምታሳጥሩት? እሱ የሸሪያ ህግ ነው። ያው ምንድን ነው ሸሪያ? ብዙም እንትኑ ባይኖረኝም እውቀቱ ብዙም ባይኖረኝም አሁን እኔ የቀረው ሰው አይደለሁም፣ ግን ላይቭ ላይ እዚህ ስትሳደብ አይቼ ነው የገባሁኝ። ምን ብዬ ተሳደብኝ? ሙሉ መረጃ ልሰጥ አልችልም። አሁን ላይ መልስ ሲቀርባቸው ስትሳደብ አይቼ ነው ይላል። አረ ለመልሱ ምናምን አይደለም። ስሸና ሽንት ነክቶ ያውቃል? አረ አይነካኝም። እንዴት? ሽንት ማለት እኮ በጣም እንትን የወረደ ነገር ነው። ቆሻሻ እኮ ነው። ቆሻሻ እንዴት ይነካኛል? ድንገት ስሸና ነክቶ ያውቃል? ከነካ ምንድን ነው የሚጠብቅህ? አይነካኝም። ከነካ ግን በመቃብር ትቀጠቀጣለህ። ከነካ በመቃብር ትቀጠቀጣለህ በመዶሻ። አላህ ይመዘግብልሃል። ሽንት ነክቶት ያውቃል? የዛሬ 80 ዓመት ላይ ብትሞት የዛሬ 20 ዓመት ልክ እንደዛው የ40 ዓመት ምናምን ሳለ ሽንት ነክቶት ያውቃል። ከዛ ቅጣቱ ምንድነው? እሱ ተራራ የሚያክል እንትን ነው፣ ድንጋይ ነው ጭንቅላታቸው ላይ የሚጭንባቸው። ከዛ ቂው ሲያደርግባቸው ጥር እያሉ በቃ እስከ ቂያማ ቀን ድረስ እስከ ቂያማ ድረስ። ከዛ በጆሮአችሁ ውስጥ ደግሞ ፌሮ ነው የሚጨምርባቸው። በአንተም ላይ እኮ ነው ብሎ የተፈጠረ እኔ ሲጀመር ሽንት ነካው አልነካው እኔ እኮ አማኝ አይደለሁም። እንዳንተ አስተምሮ እኮ አማኝ አይደለሁም። ቅጣቱ እኔን ለምን ይነካኛል? መቼ አመንኩበትና ሳላምንበት የመቃብር ቅጣት እንዴት ይነካኛል? ተቀለቀው ቁርአኑ የወረደው ለሙስሊም ብቻ አይደለም ላለ ሁሉ ነው። ለተፈጠረው ቅጣቱ ደግሞ የሚመለከተው እናንተን ነው። አንተ እንደምትረዳው አይደለም። እሺ ቅጣቱ ሙሉ የተፈጠረውን ነው የሚመለከተው። ሙስሊምን ብቻ አይመለከትም። ባይዘዌ አላህ ማለት የተፈጠረው ሁሉ አምላክ ነው።
ስለዚህ አሁን መልካም ነው። እስከ ቂያማ ቀን ድረስ የምትቀጠቀጡበት ምክንያቶች አሏችሁ ማለት ነው። መቃብር ውስጥ ምንህ ነው የሚቀጠቀጠው? ካልተውበት ሙሉ ነገር አሁንም እየዳንክ አሁንም እየተቀጠቀጥክ አሁንም ትድናለህ፣ አሁንም ትቀጠቀጣለህ። መሞት የለም እዛ ጋር እና ሳሪያ መቃብር ውስጥ ያሉ ሰዎች ሁሉ ሕያው ናቸው በለኛ ይፈጥራል እኮ እንደገና ይሞታሉ፣ ይነሳሉ፣ ከዛ ይገላቸዋል። ይሞታሉ፣ ይነሳሉ፣ ይሞታሉ፣ ይነሳሉ። ካልነበርክበት ያስገኘ ፈጣሪ አሁንም አንስቶ ይቀጠቅጣል። አሁንም ይሄ እኮ ጨዋታ እኮ ነው። ይመልሳቸዋል፣ ከዛ ይመልሳቸዋል። ለሱ ጨዋታ አይደለም፣ ለሱ ምንም አይደለማ። ኧረ ጨዋታ ነው። ያስገኘ ጌታ ምንም እኮ በቃ ከዛ በኋላ የፈለገውን ማድረግ ይችላል። ምድሪቱም እንዲህ ታጣብቃቸዋለች። ምድሪቷም እንዲህ እስኪው እንትን ታደርጋቸዋለች ይላል። እንዲህ ጭምቅ ምድሪቱም በሱ እጅ ነው ያለችው። ኦኬ እንዲህ ጨምቃ እኮ እንደዚህ ትሰብራቸዋለች። ሬሳቸውን እንዲህ ጭምቅ፣ ከዛ መልሰው ይድናሉ። ከዛ ጭምቅ ይችላል እሱ። ኤኒዌይስ ግን ኃይል አለው። ይሄ እኮ ምንም ብላት አይደለም እኮ ተረት ተረት ነው የሚመስለው። ለምሳሌ ውሃ ውስጥ ገብቶ የሞተ ለምሳሌ ምድር እንዴት ብላ እንደዚህ ትጨምቀዋለች? ምን ማለት ነው? ፕራክቲካሊ ታስብ እንጂ ፕራክቲካሊ ነው የምታስበው። እንዳየው ማለት ነው። ካላየ አታምንም። አጠገቡ ላይ ደርሰህ ካላየ አንተ አታምንም። አንተንም እኮ አታምንም። ትቀጥላለህ። ቆይ እንዳተሳሰቢ እንዳየው ከሆነ በክርስቲያኑም ፈጣሪ አታምንም አንተ። አይ ኖ የማመን ያልማምን ሰው እኛምና ቆይ ቆይ አንዴ ክርስቲያን አዘጋጅልኝ አዲሱን ብዙ ጊዜ አመለካከትን አዳምጣ። እንደዚህ ጭምቅ አድርጋ አይቴ ካላየ እሺ፣ አንተ መቃብር ይሰፋልሃል፣ ይጠብልሃል፣ ያቃጥላል። መቃብር ይጠብሃል፣ ይሰፋል። አሁን ስትቀበር የፈለገ ይሁን አንተ እኛ ምናምነው ማለት ነው። እሱ በነገረን በቃሉ መሰረት ነው የምናምንበት እንጂ እኔ እኮ አትመንኩ አይደለም ነገር እዛ አስቀምጠው። እሱ አተሳሰብ ነው። ኖ አይደለም። ሎክ ከራስሪ አሁን ሲሞት አንድ ሰው አዳምጣ ሊሰን አንድ ሰው ሲሞት ነክርና ሙንከር ይመጣሉ አይደለ? ወዲያው አዎ። ከዛ ይጠይቁታል። ከዛ ወይም መቃብሩ ይሰፋለታል ወይንም ይጠብለታል። ሽንቱን ማይሸና ከሆነ ላው ላይ በጣም ጤናማ ከሆነ ያ እንደ ስራው መጠን ምን ይሆናል? መቃብሩ 70 በ70 ይሰፋለትና እንደ ልቡ ፈልሰስ ይላል። ነገር ግን ሽንት የሚነካው ምናምን ከሆነ ሐሚት እንትን የሚል ከሆነ ምናምን መቃብሯ ትጠብና መጨረሻ ላይ እንደዚህ ጭምቅ ታድርገውና ወደ መንገዱ ካልተመለሰ ካልተወበተ ሁሌም ራሱ ላይ እየሸና የፈጣሪን ቃል እየሰማ ራሱ ላይ እየሸና መኖር ከሆነ ይቀጣል። በምንድን ነው የሚቀጣው? በመዶሻ ነው የሚወገረው። እሱ መዶሻ ሚሆን ምንም ሚሆን ይቀጣል ነው ምለው። አሁን እሺ የእኔ ጥያቄ ምንድነው? እሱ መሰለ ወንድማችን፣ አጥንቱ ነው የሚቀጣው? ስጋው ነው የሚቀጣው? ነፍሱ ነው የሚቀጣው? ምኑ ነው የሚቀጣው? አላህ ከሌለበት ያነሳው አላህ እንደፈለገ ሊቀጣው ይችላል። ነፍሱ ነች የምትቀጣው። ስለዚህ ነፍሱ ሊቀጣው ይችላል። ነፍሱና መቃብሩ ተስጋው ጋር ብራነች ማለት ነው። ከሌለው ያስገኘው ፈጣሪ እንደፈለገ አድርጎ ሊቀጣው ይችላል። ስጋው ከመሬት ጋር ነው ያለ፣ ነፍሱ ግን ወደ ሰማይ ትወጣለች። ለምን? የሰራሃት ወንጀል ምንድነው? የፈጠርከው ነገር ምንድነው ተብሎ ያው የሰራው ወንጀል በመዝገብ አለው። ሁሉም በግራና በቀኝ ትከሻችን መላእክቶች አሉ መዝጋቢ። ጥሩ ነገር ስትሰራ ጥሩ ነገር አድርገሃል፣ መጥፎ ነገር ስትሰራ መጥፎ ነገር አድርገሃል። ልክ በዛው ልክ ትቀጣና ኸይር ነገር ከሰራህ የመጥፎነትን ያህል ተቀጥተህ እኮ አንተ ከዛ በኋላ ጥሩ ሰው ነው። ገባህ? ቅጣቱ እስከ ቂያማ ቀን ነው ይቀጥላል የሚለው። ቅጣቱ እስከ ቂያማ ቀን ነው የሚቀጥለው። ኤኒዌይስ ግን ስለዚህ ሲቀጣ አሁን ጀሰዱ ብቻ የሚቀጣው ወይንስ ነፍሱም ነው? ነፍሱ ነች አልኩ። ጀሰዱማ ጀሰድ ነው፣ ነፍሱ ናት አልኩ። ነፍስ እየሄዳለ መጥፎ ነገርና ጥሩ ነገር የምታሰረው ጆሮ ነፍስ ነው ወይንስ ጀሰድ ነው? አካል ነው። ስለዚህ በጆሮ ውስጥ ሽብልቅ ይገባል ሲል ታዲያ ምን እያለኝ ነው? ምንድን ነው ሽብልቅ? የሚመታበት ጭንቅላቱ ይመታል፣ በጆሮ ውስጥ ብረት ይገባል፣ በአፍ ውስጥ ፌሮ ይገባል ምናምን ሲል ነፍሱ ነው የምትቀጣው ካልከኝ ይሄ አካሉንም እኮ እየጠቆመኝ ነው። ይሄ አባባል ነው የምትቀጣው ነገር። ሐዲሱ እንደዛ ነው የሚለው። ሐዲሱን ክፈተው ክርስቲያን፣ አባባል አይደለም። ይሄ አንተ ሐዲስ የሚቀጣው እኮ መቃብር ውስጥ የሚቀጣው መቃብር ውስጥ አይደለ?
እንካ ወንድሜ ነፍሲት ወደ ትሄዳለች ወደ ሰማይ ዳልኩ እኮ አንዴ ላናግር። ስለዚህ ሰማይ ላይ ነው የሚቀጣው። መቃብር ውስጥ ነው ወይንስ ሰማይ ላይ ነው የሚቀጣው? ቆይ እንደውም ጥሩ መጣህልኝ። ነፍሱ ወደ ሰማይ ከሄደች የሚቀጣው ሰማይ ላይ ነው ወይንስ መቃብር ውስጥ ነው? ሰማይ ላይ ነው። የመቃብር ቅጣት ብለህ ለምን ታምናለህ ታዲያ? ሰማይ ላይ የሚቀጣ ከሆነ የመቃብር ውስጥ ቅጣት ብለህ ለምን ታምናለህ? ካልነበረበት ያመጣው ፈጣሪ ማለት ነው። አካሉንም ነፍሱንም አንድ ላይ ተሳስተሃል። እሺ ሐዲሱ መቃብር ውስጥ ነው የሚለው። ክርስቲያን ቀጥል። አይ መቃብሩ መጥበቡና መስፋቱ ምንድነው ጥቅሙ? እንደዛ ከሆነ መቃብር ውስጥ ከሆነ እሺ የመቃብሩ መጥበብና መስፋቱ ልንገርህ እኔ ወይ እኮ ከራስሪ ቆይ ከራስሪ ትስማማለህ? ከሼህ ጋር ነፍሱ ሰማይ ላይ ነው እንጂ የምትቀጣው መቃብር ውስጥ አይደለም ቅጣቱ እያለ ነው። ትስማማለህ ከሱ ጋር? ከራስሪ እስማማለሁ ግን ስለዚህ ምድር ውስጥ አይደለም የሚቀጣው። እስማማለሁ ግን ማለት ምድር ውስጥ ነው። እና አንተ ያልገባኝ ነገር አለ ብያለሁ እኮ ከቅድሙም ማለት ነው። የሚቀጣው ነው አንተ የምታስበው አስተሳሰብና አማኝ የሚያስበው አስተሳሰብ ከራስሪ የሚቀጣው ጀሰዱ ምድር ውስጥ መቃብር ውስጥ ነው የሚቀጣው ወይንስ ሰማይ ላይ ነው የሚቀጣው? ሰማይ ላይ ማለት ነፍሱ ሰማይ ላይ ነው የምትቀጣው ወይንስ መቃብር ውስጥ? ያረዳል ችግር አለበት ይሄ ሰውዬ። እንካ ያረዳል ችግር አለበት ሳይሆን ወይንም አርመው ወይንም አርመኝ ችግር አለበት። አንተ እኮ አሁን አንድ ነገር ካላየ አላምን የነ የሚቀጣው ከራስሪ ካልነከውት ኖ የነ የሚቀጣው አሁን ፈጣሪ እንካ ከራስሪ አድምጠኝማ። አንተን ወደ መጥፎ ቦታ ለመክተት ነው እንጂ ወደ ቦታ ጥበቃ አድርጎ ወደ ጥሩ ቦታ እኔ ተስማማለሁ። የሼ በአንተ ተስማምቻለሁ። ምክንያቱም ነብይህንና ሳባዎችን ሐሰተኛ ስለምታደርግልኝ የሼህ እስማማለሁ። አንድ አዲስ አታመጣም። አሁን ላወራሃት አንድ አታመጣም። እኔ በአንተ አካሄድ እስማማለሁ። ከራስ ስሪም እንዲስማማለህ ስለምፈልግ ነው። ከራስ ስሪም ከሼው ጋር ትስማማለህ አይደለ? ምድር ውስጥ አለም መቃብር ውስጥ አለም ቅጣቱ። ትስማማለህ? ከሼህ ጋር ትስማማለህ ወይ? ሁላችሁም ተስማሙ። እሱ እንካ መስማማት አለመስማማት ምናምን አይደለም። አሁን ለምሳሌ እሺ ቅጣቱ የሚካሄደው ልጅ ይቀጣል። አሁን ቀብር ውስጥ ነው የሚካሄደው። ምን ማለት ነው? ቀብር ውስጥ አይደለም እያለ ነው የሼው። ትስማማለህ? ቀብር ውስጥ ነው አላለም። እሱም አላለም ይላል እንዴ? የሼ ቀብር ውስጥ ነው ወይንስ ሰማይ ላይ ነው ብዬ ጠይቄው ሰማይ ላይ ነው ነፍሱ ነው የምትቀጣው ብሏል። ቀብር ውስጥ አይደለም። ሰማይ ላይ የሚጠየቅ ነገር የለም። ሰማይ ላይ አላለም። እሱ ቀብር ውስጥ ነው ያለው። በደቂቃ ውስጥ ትሸመጥጠኛለህ። የሼ ደግሞ ማይክን አንሳ። አሁን ያመጣውን ሐዲስ ማለት ነው። ቆይ የሼ ማይክን አንሳ። ሰለላሁ ዐለይሂ ወሰለም የሆነ ሰሃባ ለምን ታደከራከራለሁ? እንደዛ ቢል ኖሮ እሱ ቀብር ውስጥ ነው ያመጣውን ሐዲስ ቀብር አጠገብ አልፎ ነው የተሰማው ይሄ ነገር። አዳምጥ። እኔ እኮ ይኸውልህ ሚዩት ማላደርገህ እንድታዳምጥ ነው። የሼ ትስማማለህ? ሰማይ ላይ አላለም። መቃብር ውስጥ ነው ቅጣቱ የሚካሄደው ብሏል። ትስማማለህ? ቀብር ውስጥ ነው። ቅድም ግን ቀብር ውስጥ አይደለም ብለህ ነበረ። አንተ እኮ ነው ያወዛገብከኝ። ያለ ውሸት ማይቆም ሃይማኖት በእኔ አሳበበ። አሁን ደግሞ ሲበላ ማለት ነው። በእኔ አሳበበው ደጋግሜ እየተከራከርኩት አንድ መረጃ አታመጣም እያልኩት ባይዘ ዩቱብ ላይ ስለሚተላለፍ ወዲያውኑ መልሰን እናስደምጣችኋለን። መቀጥፏትን ቅጥፈቶች ማለት ነው። የተናገራችኋትን ባክ አድርገን ስለምናስደምጥ። ኤኒዌይስ አሁን ሚት አድርግ በቃ። ሁሌም ውርደትና ውሸት ካባችሁ የሆነ ኦዲየንስ በደንብ ስለሚታዘባችሁ ችግር የለውም። ኤኒዌይስ ከራስሪ ትክክለኛ መንገድ ይሰማል። ሚዩት ነው እያወራ ከሆነ እኔ ለምን ውሸት ጌጣቸው እንደሚሆን አላውቅም።
ናፊ ምንም ውሸት እኛ በቁርአንም በሐዲስም ውሸት አልተፈቀደልንም። እንዴት ናችሁ? ከዚህ በላይ መዋሸት አለ እንዴ? በየደቂቃ ውስጥ እየካድክ እየዋሸ መልሰህ ደግሞ ከእሱ ጋር ብጠይቅ ራሱ አትመልስም። እኔ ልንገርህ አለመመለስ አንድ ነገር ነው። አላውቀውም ማለት አንድ ነገር ነው። አዳምጥ፣ ቆይ ልጠይቅህ። አዳምጥ። አላውቅም ማለት አንድ ነገር ነው። አንድ በል። ሁለተኛ እሱን እንኳን ከራስሪን ምን እየሞገትከው ነበረ? ሊያሳስትህ ነው እንደዛ እሻት በለው እያልከው ነበረ። ከራስሪ ግን አርጉመንቱ ገብቶታል። የሚመጡበት አዲሶችን ተረዳቸው። አንድ አይደለም ብዙ አዲሶች አሉ። የትም አያፈናፍኑህ ማለት ነው። እነኛን ስለተረዳ ቅጣቱ የሚካሄደው መቃብር ውስጥ እንጂ ሰማይ ላይ አይደለም ማለት። ከዛ ያለ አማራጭ ደግሞ ምንድነው? አንተ ጥፍ አልክና እኔም መውቀስ ውስጥ ገባ። ምክንያቱም የእስልምና ባህሪ ነው። ችግር የለውም አክሴፕት አድርጌሃለሁኝ። አልተቀየምኩም። ያው ባህሪያችሁ ስለሆነ ስለማውቀው ምንም ብትል ማለት ነው። ኢስላም ነው መቼም ኋላ የማይልበት። አልሐምዱሊላህ ረቢል ዓለሚን የዘላለሙ ጌታ ፈጣሪ ያደረገን አልሐምዱሊላህ። መፈክርን ያዘውና መፈክሩን ተወውና ኤኒዌይስ ሎክ የመቃብር ቅጣት ከሚያስቀጣቸው መካከል አንዱ ሽንትና አዲሱን ቅድሚያ ክርስቲያን አንብብላቸው። አይ ቲንክ አካውንት እንትኔ እየሰራ አይደለም፣ ገስቴ እየሰራ አይመስለኝም። አስገባለሁ። እሺ አንዴ ሀዲሱን ላስነብባቸውና እንቀጥላለን። እናስገባቸዋለን። ትቀጥላላችሁ። ኦኬ መጀመሪያችን ሀዲስ ተመልክቷትና ከዛ ሌላም ደግሞ አሳያችኋለሁ። ቡልጓ ለማራም 104 ላይ ነው ያለው። አልሐኪም ሪፖርትድ ዛት ዩሪኔሽን ኢዝ ዘ ሜይን ኮዝ ኦፍ ዘ ፐኒሽመንት ኢን ዘ ግሬቭ። ምንድነው? በመቃብር ውስጥ ዋናው የቅጣት ምክንያት ሽንት ነው። ሽንታችሁን ልብስ ከነካባችሁ በመቃብር ውስጥ ትልቁ የሚገጥማችሁ ምንድነው? ቅጣቱ ምንድነው? የመቃብር ቅጣት። ኦኬ እሺ ቀጥል። መሐመድ ሐፊዝ ነው ያወራው። አትዝጋው፣ ማይክህን አንተ ከሆንክ አትዝጋው፣ ክፈተው። ኦኬ እሺ መሐመድ ሐፊዝ አለ ግን አልሰማነውም በደንብ። ዩራኔሽን ኢዝ ዘ ሜን ኮዝ ኦፍ ፓኒሽመንት ኢን ዘ ግሬቭ። በመቃብር ውስጥ ከሚያስቀጣ ዋነኛው ሽንት ነው። ስለዚህ ሽርክ ሽርክና ሽንትና ሽንታ እንደሆነበት ዘመን ደረስን ወይ? ሽንት ነው መሐመድ የሚገረፈው። ኧረ ለዛ ስለ ታቦት ያወራል እንዴ? ስለዚህ ሱራ 248 ላይ ታቦትን ያስመለከው አላህ ሽርክ እያሻረቀ ነው። ኤኒዌይስ ሽንትና ሽርክን መለየት ማይችል አካል ሽንት ሽርክ ሽ በምትለው ማለት ነው። ኤኒዌይስ ሐፊዝ ሸኘው ይሄንን ኮባራስ ቶፒኩ ላይ ካወራ አውራ፣ ዝም ብላ ትንበጫለች። ቶፒኩ ላይ አውራ፣ ሸኘው ይሄንን ባለጌ። ምን ለማለት ፈልጎ እንደሆነ አስረዳ። እፎይ ተሳዳቢ ነው፣ ምንም የሚያውቀው ነገር የለም። ኤኒዌይስ ሽንት ዋነኛው የመቃብር ቅጣት ከሚያስቀጣው ሁሉ ቀብር ላይ ሽንት ነው ስላልክ ነው። ያ በእኛ ላይ ከባድ በፍጹም አይደለም። ዋነኛው ከመቃብር ላይ ዋነኛው ቅጣት ምንድን ነው? በአላህ የማያምኖች ከሱ መንገድ የወጡዎች ሐዲሱ ምን ይላል? ሐዲሱ ምን ይላል? ሁሌም ዘላለማዊ እሳት ነው። ይሄ ብቻ። ሐዲሱ ምን ይላል? ሐዲሱን ስለ መቃብር ቅጣት ነው እኛ እያወራን ያለ ነው፣ ስለ ሲኦልና ገነት። ሐዲሱ ይኸው። ጥያቄ ቆይ በጣም ቀላል እኮ ነው። አንዴ ቆይ ሼህ ወዳጅ እኔ ለምን ይላል? እዚሁ እንቅበረው። ቆይ እንካ ቆይ አንዴ ካራ ሲሪ። ስለዚህ የማያምኑ ሰዎች ናቸው የሚቀጡት እንጂ የሚያምኑ አይደሉም ማለት። እንደዛ ከሆነ ሙሐመድ በየቀኑ ከመቃብር ቅጣት አድነኝ እያለ የሚጸልየው ከሃዲ ስለነበር ነው። አዎ ከሃዲ ነው። ከመቃብር ባይዘ ከሰማ ጀምሮ እኮ ነው። እችን ከሰማ ጀምሮ አንድ ቀንም አቋርጦ አያውቅም። ቆሞም ሸንቶ አያውቅም። ቁጢጥ ብሎ ነው የሚሸናው ሽንት እንዳይነካው። ከመቃብር ቅጣት አድነኝ እያለ ሁሌም ይለምን ነበር።
መሐመድ ካዲ ስለሆነ ማለት ነው። ከመቃብር ቅጣት አድነኝ የሚለው ለምንድን ነው? ያን ቁጭ ብሎ የሚሸናበት ምክንያት አለው እኮ ምክንያት አለው። ሽንት ስለነከው ጀሃነም ስለሚገባ ወይም አይደለም። ሽንት ከመቃብር ቅጣት ለመዳን ሶላት ከመቃብር ቅጣት ለመዳን እኮ አድምጠኝ። ከመቃብር ጋር ሶላት ለመስገድ ወደ አላህ ለመቃረብኛ ንጹህ መሆን አለብን። ሀታ እንኳን ሽንት ቀርቶ ሰውየው በቃ የሆነ ሐዲሱን አንብበው እንጂ ወንድማችን ሐዲሱን አንብበው። እሺ እኔ ነው። አዎ ተዘጋጅቶ አልመጣም ይሆናል። አሁን ሐዲሱን ዝም ብሎ ላያነብ ይችላል። ሁሉም ሰው እኮ ላይ ሁሉ የቀረ አይደለም። አንተ አንብብ። እሺ ሁሉም ላይቭ ላይ የገባ ሰው እኮ የቀራ ሰው አይደለም። አሁን ነው እንደ ታዲያ በደመ ነፍስ ምንድነው የምትሞግቱኝ? እኔ ሳታውቁ ተማሯ ከኔ የምኑን ሐዲስ ነው? ይኸው ፊት ተከፍቷል እኮ ነገሩ እኮ አንተ ከቅጣት ሁሉ ቅጣት ቁጭ ብሎ አለ። ምንድን ነው የሚለው ሐዲሱ? ሐዲሱን አንብብና ንገረን። ሐዲሱን አንብብና ንገረን። ከባድ ወንጀል ብሎ ማለት አሽር ሐዲሱን አንብብና ንገረን። ሐዲሱን አንብብና ንገረን። አንተን ተረተረተ ይሄ አንተ የጻፍከው ነው። አንተ የጻፍከው ነው። እኛም ለምን እንዳለ ታውቃለህ? ሐዲሱን እኔ ነኝ የጻፍኩት። ማተሚያ ቤት አለኝ። ሐዲስ ምጽፍ ሰው ነኝ። አረብኛውንም እንግሊዝኛውንም እኔ ነኝ የጻፍኩት። ተቋም እኮ ነኝ። ያያችሁ እንዲህ ነው እኮ እየዘወርኳቸው ያለሁት። ቆይ እንዲህ እየዘወርኳቸው ያለሁት እኮ እኔ ተራ ግለሰብ እንዳልመስላችሁ። እኔ ተራ ግለሰብ አይደለሁም። አረቦቹ እንኳን ሳይቀር አረብኛ ጽፌላቸው አስቀምጬላቸዋለሁ። ሐዲስ ነብዩ ላይ በቃ ቀጥፌበታለሁ። አሁን ምንድን ነው ምን ሆነ ነው የምትለው? አሁን ለምሳሌ አሁን የመቃብር ቅጣት ሽንት ያስቀጣል የሚለውን አንተ ነው የጻፍከው እያለኝ ነው ወንድም። የመቃብር ቅጣት ሽንት የሚያስቀጣው ያስቀጣል፣ በትክክል ያስቀጣል። እኔ ነኝ የጻፍኩት። እኔ የጻፍኩትን አንብባችሁ ነው አይደለ? እኔ የጻፍኩትን አንብበህ ነው? አረ አይደለም፣ ሐዲሱ ራሱ ነው ይሄ። ኖ ሐዲሱን አንተ ነው የጻፍከው ብሎኛል። ስለዚህ ከኔ ነው ሃይማኖታችሁን የመሰረታችሁት። አሁን ለምን አሰማኝም? ለምን ሰማሃለኝ? የኔን መጽሐፍ አንብባችሁ ነው መቃብር ቅጣት ሽንት ያስቀጣል እያላችሁ ያላችሁት። ሽንት መቃብር ቅጣት ያስቀጣል። ለምን እንደሚያስቀጣ ልንገርህ። ለምን እንደሚያስቀጣ ምን ሽንት? ለመጀመሪያ ማለት ነው። በመጀመሪያው ሽንት ነክቶት ሰላት የሰገደ ሰው ሰላቱ አይወሰድም ማለት ነው። በመጀመሪያው ሰላት ማይሰግድ ሰው ደግሞ ሙስሊም አይደለም ካፊር ነው፣ በአላህ ከፍሯል ማለት ነው። ይገባል? ለዛ የመጀመሪያው ጠሃራ ይሆናል ማለት ነው። አንድ ሰው ጠሃራ ከሌለው ሽንቱን ራሱ ላይ እንትን እያለ ዝም ብሎ የሚሰግድ ከሆነ ሰላቱም ዋጋ የለውም። ለዛ የመጀመሪያው ይሄ ቦል የሚባለው ቀብሩን እንትን የሚሆነው ይሄ ነው። ለዚህ ነው። በጣም ጥበብ ነው። በጣም ገራሚ። በጣም ይህንን ትምህርት ግን መሐመድ ራሱ አስቀድሞ እኮ ካካ ብሎ በድንጋይ ነበር አለ ቂጣችሁንም ጠረጉ ያላችሁ። ብልትን በውሃ መታጠብ የለመደው ደግሞ መጨረሻ ላይ ነው። እሱንም ከአይሁዶች አይቶ አሁን አንተ መጨረሻው ሱረቱ ተውባ ያወራን እያለን አሁን ሌላ ነገር ውስጥ አታስገባና። አይ በሶስት ድንጋይ አይደለ ጥረጉ ቂጣችሁን ብሎ አላዘዘማመድ እዚህ ጋር ልታላግጥ ኖ ከራስሪ እሳቸውን ስም እያነሳኝ ማላገጥ አችልም። ኖ እሺ ልስጥህ መረጃ ልስጥህ። በሶስት ድንጋይ ሙሐመድም በሶስት ድንጋይ እንደሚጠርግ እናንተንም በሶስት ድንጋይ ጥረጉ። እንካ እሷን ይቻላል። ተሳስቻለሁ እና ከፍ በልና እና ከጎን የተቀመጥና ድገማት። ከተሳሳት ቆይታል። ግን አሁን ቆይ አንተን ሀቢቢ ካራ ሱሪ የሸኔው ሚዩት አድርግ። እኔ ትክክል ሐዲሱን ካመጣው አንተ ከእስልምና ወጣ። እኔ ሐዲሱን ማምጣት ካልቻልኩኝ ንጽጽር ላቁ። ለአፍንጫችሁ ውሃ ለፕራይቬት ባርታችሁ ደግሞ ከአካባቢ ላይ ቂጥህ መጥረጊያ ድንጋይ እንደሆነ ያዘዘውን ይሄን ማምጣት ካልቻልኩ እኔ አቆማለሁ። ለመጨረሻ ይሄን አካውንት እሰጥሃለሁ። አንተ እስልምና ለቀህ ትወጣለህ። አንተ ሚዩት አድርግ። በቃ ውሸተኛ መሆን አሁን እዚህ ጋር አረጋገጥኩ እኔ።
ትክክለኛ እኮ ውሸተኛ ተስማማ፣ ዲል አድርግ፣ ትክክለኛ አሁን ተስማማ እኮ ተስማማ። አረጋግጥኩኝ ነው የምልህ። አንተ የጻፈው ሐዲስ ነው። እውነትም ወንድሜ ተናግሯል ቅድም። መጨረሻ ላይ አንተ የጻፍከው ነው ይላል። አላውቀውም በል ተዘጋጅ፣ ከራስሪ ተዘጋጅ። አሁንም ነው ለፕራይቬት ፓርታችሁ ድንጋይ እንዳትጠቀሙ ውሃ ተጠቀሙ ያለበትን አምጣልኝ። ኢቨን ፕራይቬት ፓርት ማጠብ የለመዱት መጨረሻ ላይ ነው። መጨረሻ ማለት ሱረቱ ተውባ የወረደው የሺያዋን አስወርደው ክርስቲያን በጣም እየረበሸ ነው። ቆይ የወረደበት ሲኬንሱ ማታውቁ ከሆነ ሱረቱ ተውባ የወረደው መጨረሻ ላይ ነው። ሱረቱ ተውባ 120 ላይ 108ኛው አያ ላይ ፕራይቬት ፓርት ማጠብ ወይም ደግሞ ይሄ ተስር ያሉትን አፍተር እንትን ብሎ ተጠዘራቶ መታጠብ እሱ ከአይሁዶች ነው የለመዳችሁት። ከአይሁዶች ታይቶ ነው። ስለዚህ አስቀድሞ ምንድነው በድንጋይ ነው የሚጠርገው፣ በድንጋይ ነው መጥረግ ነው ያዘዘው። ለአፍንጫ ውሃ ለቂጥ ደግሞ ድንጋይ ነው ያዘዘው። ትእዛዙም እንደዛ ነው። ስለዚህ ከዛ በፊት የነበሩ ሰዎች የመቃብር ቅጣትን የነገራቸው መጨረሻ ላይ ነው። የመቃብር ቅጣትን ከመናገሩ በፊት የነበሩ ሰዎች ሽንት ሲነካቸው ነበሩ። ስለዚህ እነኛ ሰዎች አሁን በፌሮ እየተቀጠቀጡ ነው፣ መዶሻ እየወረደባቸው ነው፣ አለት ተራራም ያህል ጭንቅላታቸው ላይ እየተፈጨባቸው ነው በእናንተ አስተምሮ መሰረት። ምክንያቱም አስቀድሞ የነበሩትም ይቀጡበታል ስላላችሁ ማለት ነው። ሰው መታጠብን እና ለካካ ደግሞ ምንድን ነው ያዘዘው? አዲሱ እንደዚህ ይላል። ፕሮፌት ሰይድ ሁኤቨር ፐርፎርምስ አቦሉሽን እንትን ብሏል። ኔጋ ላንብብላቸው ነው ችግር የለው። አቡ ሁሬራን የተረከው ፕሮፌት ሰይድ ነቢዩ እንደተናገረው ሁኤቨር ፐርፎርም አብሉሽን ሹድ ክሊን ሂዝ ኖዝ ዊዝ ዋተር ባይ ፑቲንግ ዋተር ኢን ኢት። ማንኛችሁም ከእናንተ ትጥበት ብትፈጽሙ አፍንጫችሁ ውስጥ ውሃ እያስገባችሁ ንፉ አለ። ስለ ትጥበት እየነገራቸው ነው። ኤንድ ዘን ብሎዊንግ ኢት፣ ከዛ በኋላ ንፉት። ኤንድ ሁኤቨር ክሊን ሂዝ ፕራይቬት ፓርትስ፣ ማንም ብልቱን ማጽዳት ቢፈልግ ዊዝ ስቶንስ ሹድ ዱ ኢት ዊዝ ኦድ ነምበር ኦፍ ስቶንስ፣ በጎዶሎ ቁጥር ባላቸው ድንጋዮች ያጽዳ። ምኑም ፕራይቬት ፓርቱን። ናፊ ቅድም ምንድን ነው ችግሩ ብላለች። እኔ ብልትሽን እንግዲህ በድንጋይ እንዴት እንደምታጸጃ አላውቅም። ከዚህ የተነሳ ማለት ነው አሁን ትእዛዝ ነው እኮ። አሁን እዚህ ጋር ምንድን ነው የቸገራችሁ ነው እኮ ነው ጥያቄ ሆነብኝ። ይህ ነው ሞክ አደረገን። እንደዚህ ከሆነ እንደዚህ እናንተ እንደዚህ ምናምን ብሎ ሞክ አደረገ ማለት ነው። ስለዚህ መታጠብ ራሱ የመጣው በኋላ ነው ትእዛዙ የመጣው። ስለዚህ የመቃብር ቅጣት የሚያስቀጣ ከሆነ ይሄ አስቀድሞ ያልገባኝ ነገር አለ። ማድረቅ ነው የሚባለው። አሁን ገና መጣልኝ አንተ ነጋገር ማለት ነው። ማድረቅ ነው። ድንጋይ ታደርቃለህ፣ ከዛ በኋላ ነው የምትታጠበው። አይደለም ማድረቂያ ነው የምንጠቀመው እኮ ነው። ነብዩ ላይ ወስጅለት እኮ ለምናስገባው ነብዩ ሌላ ሳየህ ዝም ብለህ ነብዩ ሌላ ሳየህ። ኦኬ ነብዩን አዘጋጅ። ካደረቅን በኋላ ነው የምንታጠበው። ኦኬ የነብይህን እንዴት ብለህ ትፈታዋለህ? እሺ እንደዛ ከሆነ ኦኬ እቺን ልስጥህ፣ ክትባት ስለሆነች ማለት ነው። ማድረቅ ነው ወንድማችን። እሺ ላንብብልህ ደግሞ። ይሄ ደግሞ አብደላ ነው የተደረከው። ናሬትድ አብደላ ይላል። The prophet went out to answer the call of nature and asked me to bring 3 stones. ምን አለ አብደላ ሲተልክ የአላህ መልእክተኛ የተፈጥሮ ግዳጁን ለመወጣት ሲወጣ 3 ድንጋዮችን እንዳመጣለት ጠየቀኝ አለ። ውሃ ነው ያዘዘው እዚህ ጋር መሐመድ ድንጋይ ነው ያዘዘው። 3 ድንጋይ። I found 2 stones and searched for the third but could not find it. 2 ድንጋዮችን አገኘው ነገር ግን ሶስተኛውን ፈልጌ ማግኘት አልቻልኩም አለ። የግድ 3 መሆን ስላለበት ወይ 5 ወይ 3 ነው መሆን ያለበት። So took a dried piece of dung and brought it to him. ከዛ በኋላ 2ቱን ድንጋይና ኩበት አመጣለት። ድንጋይ ሶስተኛ ፈልጎ ስላጣ ማለት ነው። He took the 2 stones and threw away the dung. 2ቱን ድንጋይ ወሰደና ኩበቱን ወረወረው እና እንደዚህ አለ this is the filthy thing። ኩበቱ ምን አለ? ይሄ አስቀያሚ ነገር ነው አለና በ2ቱ ድንጋይ ተጠቀመ ማለት ነው። አደራ ማድረቂያ ነበረ። የምን ማድረቅ ነው የምታወራው? የሰው አጠበበት አይደለም ይታጠብበታል። ሳይታጠብ ምንድን ነው የሚያደርቀው? ጠረገበት እንጂ በቃ መጥረግ ብቻ ነው። ድንጋይ ያጥባል እንደ ያደርቃል እንጂ አንተ እንደ አተሳሳቢ ራሱ ማለት ነው ብትወስደው። አንተ እኮ ጠረገበት ወንድማችን፣ ጠረገበት። ባፈር መጥረጊያ ብቻ ነው። ማድረቂያ ነው
አሁን እኛ የምንጠቀመው ምን አደረቀ የሚለው ወንድማችን ምን ነው የሚያደርገው? ካካውን ነው ቂጡ ላይ የሚያደርቀው እየሞዠቀ ጥሩ ፎጣ ነው ድንጋይ በስልምና ማለት ነው። እዛው አርምጥምጡ። እኔ እኮ ያልገባኝ ችግሩ ምንድን ነው? እነሱ ካመኑበት ካደረግነው እናንተ ምንድን ነው የጨነቃችሁ? አሁን አየህ በጣም አነጋገሪ ራሱ ምንድን ነው የጨነቃችሁ? አነጋገሪ ራሱ ሲጀመር አላመናችሁበት አይደል? ጥያቄ አነጋገር አይደለም። መጠያቂ ራሱ ምንድን ነው ችግሩ? በእውቀት ሰውን የማሸነፍ ጥያቄ አይደለም። አይ ምንድን ነው እሱ በእውቀት የማሸነፍ አነጋገሪ ራሱ አሁን ምን አጠፋው? አነጋገሪ ራሱ ከራስሪ ምን አጠፋው? አንድ በል። ሁለተኛ ደግሞ ሰውየው ነፍሱ እየተመለሰ በመቃብር ውስጥ ይቀጣል ካልከኝ እኔ ፎርሴክ ኦፍ አርጉመንት ናፊም ችግር የለውም ስላልሽ አንቺም ታመኝበታለሽ አይደለ? ለእኔ እንትኑ ነው ስለ እስቲንጃው ላይ ነው ስለ ጣህራው ላይ ነው። አማ ስለ ቀብር ቅጣት ምንም የሚያሳቅቅ እንደውም ተሳቆ ሰው እምነትን እንዲቀበል ነው። ከጣራው ጋር የተያያዘ ስለሆነ ቀብር ቅጣት የሚመጣው ስለዚህ አፌርም ስላደረግሽው እኔ ጣራው ላይ የሚያስቀጣው የቀብር ቅጣት ብዙ ነው እኮ። አሁን እኔ ሞር ጥያቄ ዝሌ ስለሆነ ሰውየው ጭንቅላቱ በመዶሻ ይመታል፣ በድንጋይ ይመታል፣ ይፈለጣል አይደለ? አይ በጣህራ ጉዳይ አልተባለም። የተባለውን ያሳየኝ የመቃብር ቅጣት ሀዲቱን መልሶ እስኪ እኮ መቃብር ውስጥ ከሚመጣ ይቀጣል እንጂ በመዶሻ ይቀጣል ይላል እንዲ ሀዲሱ። በመዶሻ የሚመቱበት የለም መቃብር ውስጥ በመዶሻ አይመቱም አለ፣ ግን በጣህራ ነው ይላል። በጣህራ አይልም። በመዶሻ በጣህራ እሺ፣ በምንድን ነው የሚደረገው? ይቀጣል። ቅጣት አለ። እንደዛ ከሆነ ያለሽ ከባድ ይሆንብሻል ናፊ። እንደዛ ከሆነ ከባድ ይሆንብሻል። ሐሚድ ካማ ለምሳሌ በአፍ ውስጥ እንትን ይገባበታል፣ እንደዚህ እንትን ይላል። በጆሮው እንትን ካለ ጆሮ ውስጥ በፌሮ ይመታል። ስለዚህ እንደዛ ከሆነ በጣህራ ጉዳይ ከሆነ ብልት ጋር በተያያዘ ከሆነ ብልቱ ላይ ነው የሚሆነው ጭዌው ማለት ነው። ስለዚህ በጣህራ ይቀጣል የተባሉት ሙስሊሞች ናቸው። አማ ካፊሮች እኮ በኩፍራቸው ነው የሚቀጡት። ያ መዶሻ ያልከው ቀብር ይጠባል እንደዚህ አፋቸው ውስጥ ይገባል ያልከው ሁሉ ለካፊር ነው። ለካፊር ነው። አዎ እናንተን አይመለከትም። አይ ሙስሊሞችን አይመለከትም። እርግጠኛ ነሽ? እርግጠኛ ነኝ። አዎ ይሄ ሁሉ ከባድ ቅጣቱ ለካፊሮች ነው። ሐሚድ ሚያማ ሙስሊም የለም። ስስቅ ነበር እኮ አይመለከተኝም እኔም አላመንኩም እያልክ ቆይ ባይዘ እንዳለ የተሰጡት ለሙስሊሞች ነው እንጂ ለክርስቲያኖች አይደሉም። አይ ነቢዩ የተላኩት ለዓለም ነው። ነቢያችን የተላኩት ለሙስሊሙ ለካፊሩም ነው። ስለዚህ መሐመድ ከመቃብር ቅጣት አስጥለኝ እያለ ሲጨነቅ የነበረው በማይመለከተው ነገር ነበር ሲጨነቅ የነበረው እያልሽ ነው። የሚያደርጉት ድርጊት እሳቸው ዱዓ የሚያደርጉት ድርጊት ሁሉ ለእኛ ትምህርት እንዲሆን ነው፣ እኛ እንድንከተላቸው እንድንል ነው። ስለዚህ ትምህርት እንዲሆንሽ ከሆነ አንቺም ከመቃብር ቅጣት አድነኝ እያልሽ ትለምኛለሽ ማለት ነው። ሙስሊም እያልኩ አይደለም እኮ ሙስሊም እኮ ቢልመራ በጭራሽ አይቀጡም እያልኩ አይደለም። አንተ የምትለውን በመዶሻ አፋቸው ውስጥ ይገባል እንደዚህ ይሆናሉ እንደዚህ ቀብር ይጠባል የምትለው ሁሉ ለካፊር እንጂ ለሙስሊሞች አይደለም ነው ያልኩ። ሙስሊሞቹ ችግር የለውም። ሙስሊሞቹ ምንድን ነው የሚቀጡት? አይ አለ ካልክ ደግሞ በመዶሻ ይቀጣል። ጣህራን ያጠበቀ ሰው በመዶሻ ነው የሚቀጣው። ከሀዲሱን አምጣልኝ። አሁን ናፊ ሙስሊሞች የሚቀጣሉ አይቀጡም? አሁን አንተ በጣህራ ጉዳይ በመዶሻ ይቀጣሉ፣ ቀብር እንደዚህ ያደርጋቸዋል ያልከውን እስኪ አምጣ ጥቀስልኝ። ሙስሊሞቹ ይቀጣሉ ወይስ አይቀጡም? ይሄን ብቻ መልሽልኝ። አልኩህ ሙስሊሞች ጥፋትን ያጠፉትና ተውበት ሳያደርጉ የሞቱት ያ ደረጃ አይደርስም የሚቀጡት ቅጣት። እንደምትሉት አይደለም። ማስረጃሽ እሺ፣ ማስረጃ አምጪ እኮ። በምንድን ነው የሚቀጡት? ለካህዲዎቹ እኮ ለካህዲዎቹና ለሙስሊሞቹ የመቃብር ቅጣት ሲቀጡ የተለያየ ቅጣት ነው የሚቀጡት እኮ። እየበረበራችሁ እንደ አንተ አሁን ነው ራሱ አረበኛውን እያነበባችሁ ምንድን ነው ያላችሁት? ዋነኛው ነው ያላችሁት። ዋነኛው ሀዲሱ ግን ዋነኛው አይልም። ዋነኛው አይልም። አሁን ሾርት አሁን ሽንት የሸና ሰው በምንድን ነው የሚቀጣው? ምንድን ነው የሚለው? ባይዜ ነቢዩ ደጋግሞ የተናገራቸው ሀዲሶች አሉ። ሜይ ቢ ማታውቂው ከሆነ ትልቅ ኃጢአት ሰርተው አይደለም እየተቀጡ ያለበት በመቃብር ነው ብሎ ደጋግሞ በሽንት ምክንያት ነው የተቀጡ አሉ እንጂ በመዶሻ እየተመቱ ነው አላሉማ። የተቀጡ ነው ማለትና በመዶሻ እየተመቱ ነው ማለት ይለያያል። እሺ በምንድን ነው የሚቀጡት? ታችን በምን የሚቀጡት?
አለ ብዙ አይነት እናንተ አይደለችም ምን ለምሳሌ ብዙ ነው ያለው። ብዙ አለ። ከዛ ውስጥ ለምሳሌ በድራጎን ይበላሉ። እስኪ የቱ ጋር ነው ታዲያ? ይሄ የትኛው ነው ዋነኛው የሚለው? ከዚህ ሐዲሱ አዳምጪ፣ ቆይ አዳምጣት እንጂ በምንድን ነው የሚቀጡት? ምላሽ ዋነኛው የቀብር ቅጣት የሚለው ይሄ ከዚህ ሐዲስ አለ። ዩራኔሽን the main cause of punishment in the grave ማለት ነው ማለት ነው። እኔ እንግሊዝኛ አላቅልህም። ወልልሐኪሚ አክሰሩ ዐዛብ القبر من البول ይላል። አክሰር ማለት አብዛኛው ማለት እንጂ ዋነኛው ማለት አይደለም። አብዛኛው። ስለዚህ ከነኛ አብዛኛው የሚቀጡበት ዋነኛው ማለት አንድ አይደለም። አብዛኛው እና ዋነኛው ምንድን ነው ልዩነቱ? አብዛኛው ማለት ያኔ ብዙ ሰዎች የሚቀጡበት። ስለዚህ ከሚቀጡት ከዛ ከሌላው ከተዘረዘሩት ውስጥ ብዙዎቹ የሚቀጡበት በሽንት ነው አይደለ? እኮ እንደዛ ነው እንጂ ዋነኛው ስትል እኮ አንተ እንዳልከው በመዶሻ በቀብር እንደዚህ መቅረብ እንደዚህ ዋነኛው ማለት ይሄ ነው። አብዛኛው ማለትና ዋነኛው ማለት መለየት አለባቸው። ስለዚህ ከተዘረዘሩት ወደ 6 ካሉት ውስጥ አብዛኛው የሚቀጡት ግን በሽንት ነው። ስለዚህ ዋነኛው መቀጫው ምንድነው? ማለት ዋነኛው ማለት አይደለም። ይሆንልሽ ወደዚህ በደንብ ስለሚገባ ይሆንልሽ። እፎይ እሷ የምትለው ሽንት ከሚሸኑ ሰዎች ውስጥ ማይቀጡ አሉ እያለች መሰለኝ። ሽንት ከሚሸኑ ሰዎች ውስጥ እንደዛ መሰለኝ የምትለው። ምን አልከኝ? ሽንት ላያቸው ላይ ከሚነካቸው ማይቀጡ አሉ እያልሽ ነው እንዴ? አብዛኛው ይቀጣሉ። እንደዛ እያልሽ ነው? ኖ አብዛኛው የቀብር ቅጣት እንደዛ አይደለም። ስለ ቀብር ቅጣት ነው አብዛኛው ነው። ያ አብዛኛው የቀብር ቅጣት ሽንት ነው። እኔ አሁን እንዲህ ብያለሁ። በቃ ናፊ፣ እኔ ያልኩት ዋነኛው የቀብር ቅጣት ሽንት ነው አልኩኝ። እኔ ዋነኛው የቀብር ቅጣት ሽንት ነው አልኩ። እሷ ደግሞ ምን አለች? አብዛኛው የቀብር ቅጣት ሽንት ነው አለች። ይሄ ነው አይደለ? ደግሞ የማይቀጡት አሉ ወይ ላልከው ይሄ አይ ስለሱን ተይው በቃ እዚህኛው ላይ ተግባብተናል። እኔ ባንቺው አርጉመንት መጣሁልሽ። ኦኬ አብዛኛው ቀብር ውስጥ የሚቀጡት በሽንት ነው አይደለ? ኦኬ ነብዩ መቼ ነው ያዘዘው? ፕሊስ እህታችን ከፍ አድርጌ ሂምሌት ከማደርግሽ ተረጋጊ። ስለዚህ የጠየቅሽው ብቻ መልሽኝ። ምክንያቱም ለምን መሰለሽ ቅጣታቸው ጩኸታቸው እንዲቀላል አይደለም። ምንድን ነው የሚቀጡ ስትባይ መልስ የለሽም፣ አታቂም። ስለዚህ አይደለም ብለሽ ክሌም ካደረግሽ ማድረጃ እንጠይቅሻለን ማለት ነው። 1000 ዓመት እታገዝሻለሁ፣ አታመጭም። እኛ ካልነው ውጭ የቀብር ቅጣት ተብለው የተዘረዘሩ አሉ። ከነኛ ውጭ ከሆነ ማስረጃ ክሌም ባደረግሹ እንጠይቅሻለን ማለት ነው። ሽንት መሆኑ ቆይ እሷ ትጨርስ። መቼ ነው ያዘዘው ይህንን ትእዛዝ? የቀብር ቅጣት መቼ ነው ያዘዘው ሙሐመድ? በህይወት ባሉበት ዘመን። መቼ ነው ያልኩሽ እኮ እያለ መቼ የት? መዲና መካ? አላቅም። ኦኬ ማታቂ ከሆነ ምድረ እየሞገትሽኝ ያለሽው ካዳ እንዴ? ሀዲሱን ነው። ሀዲሱን አላቅም አላልኩም። ሀዲሱን አቋል። በቃ ለመጨረሻ ጊዜ እናስተናግዳት፣ ችግር የለው። አንዴ ትቀጥላለህ። በመካ ይህንን ትእዛዝ አዞ ነበረ? አላቅም አልኩ። 10 ዓመት ምናምን አካባቢ መካ ሲኖር ስለ ቀብር ኦኬ ጎበዝ 10 ዓመት አል መካ ሲኖር ቀራቸው ቢያዙ ምን አገባ አንተ? አትበሳጪ፣ ቆይ አትበሳጪ። እስልምና የነቢያት አስተምሮ አይደለ? የመቃብር ቅጣት እናንተ ብቻ የሚመለከተው ወይስ ከእናንተ በፊት የነበሩትን የሚመለከተው? ቴንኪው። ስለዚህ ይሄ ተረት ተረት እስልምና ውስጥ እናንተ ጋር ብቻ ነው ያለው ማለት ነው። እናመሰግናለን። ይሄም በመካ ይሄ አንተ ስላልክ አይደለም፣ አላሁ ተዓላ እኛም ብቻ ይመለከተናል። የፈለገውን ነገር የማድረግ ችሎታ እኛም ብቻ ይመለከተዋል። እኛም ብቻ ይመለከተናል። እኛም ብቻ ነው የነብዩ ኡመት ብቻ ነው እኮ እናንተ ብቻ ይመለከተው። እኛም ተስማምተናል። እሺ ቀጥል ክርስቲያን። ናፊ የተናገርሻቸው ነገሮች በሙሉ ግን ትንሽ ያስቃሉና ለአንብብልሽ አንዴና ሜይ ቢ መረጃውን ልስጥሽና አንቺ ከፍተሽ ማንበብ ትችላለሽ። አረብኛውን ረጅም ሀዲስ ነው። ሳሂህ አልቡኻሪ 1386 ላይ ነው የሚገኘው። ቡኻሪ 1386 ላይ ምን ይላል? ሶ ሂ ዊል ቢ ፒኒሽድ ላይክ ዳት ቲል ዘ ዴይ ኦፍ ሪዘረክሽን፣ እስከ ቂያማ ቀን ድረስ እንደዛ ይቀጣሉ ይላል። ዘ ዋን ሁዝ ሄድ ዩ ሶ ቢንግ ክረሽድ፣ ጭንቅላቱ የሚፈጨው ወይም ደግሞ በድንጋይ ክረሽ የሚደረገው በድንጋይ የሚደበደበው ምንድን ነው አለ? ኢዝ ዘ ዋን
whom Allah had given the knowledge of the Quran የቁርአን እውቀት ሰጥቶት በልቡ ሐፍዞ but he used to sleep at night በምሽት የሚተኛ ሰው ነው ለሊት ተነስቶ ማይቀራ እነዚህ ማያምኑ ናቸው ናፊ ማለት ወይ ካወቅሽው ልዩነቱን ካወቅሽው የቅጣቱን ልዩነት ብትነግሪን አንድ ነገር ነበር በማስረጃ እንደው ቁርአን የማይቀሩት ናቸው የሚቀጡት ነው ያለ ቁርአንን በልባቸው ሐፍዘው ለሊት የሚተኙ ተነስተው ማይቀሩ እነሱ ቅድም የሽንት እያልክ ነው አሁን ደግሞ ወደ ቁርአን ያለው ይሄ ደግሞ እህታችን አንቺ እኮ በጭንቅላታቸው የሚቀጠቀጡት እኮ ሙስሊሞች አይደሉም እንትኖች ናቸው እናንተ ናችሁ በጭንቅላታችሁ የሚቀጠቀጡት እኮ እያልሽ ነበር አዎ ስለዚህ ቁርአንን ያፈዝነው እኛ ነን በጭንቅላታቸው ነው በመዶሻ ነው የሚቀጠቀጡት ነው ያለው ጭንቅላታችሁ አናታችሁ የሚፈጠፈጠው እኛ ነን አዎ እናንተ ናችሁ ቁርአንን ያፈዝነው እኛ ነን ቁርአንን ደግሞ አለመቅራት አይደለም ሊያስቀጠቅጦ አያስጠይቀው ቁርአንን ሐፍዞ አለመቅራት አያስቀጣ አያስቀጣም ቁርአንን ሐፍዘሽ ወይም ደግሞ ቁርአን አለመቅራት አያስቀጣም ያስቀጣል እስኪ ቁርአን አለመቅራት ያስቀጣል ሲባል ነው ያልሰምቼ ማላቅም ከቁርአን ውስጥ አንድ ሱራ ነው ያለው ያንን ደግሞ የመቅራት ግዴታ ሁላችንም ስላፈዘ ሳይሆን ያላፈዘውን ቢሆን ተምሮ የመቅራት ግዴታ አለበት ሰላትን ስለምሰግድ በሱ ስለሆነ የሚሰግዱት ኦኬ ስለዚህ ቁርአንን አለመቅራት ቅጣት የለውም ማለት ነው በእስልምና አዎ እናመሰግናለን ሐዲሱ ስለዚህ የዋሸው ነው እናመሰግናለን ሐዲስ እያጠራቀማችሁ እየመጣችሁ ቡኻሪ ዳይፍ ነው እና ቡኻሪ ስለዘገበ ብቻ ሰሂህ አይሆንም ቡኻሪ እኮ የዘገቡት ሁሉ ሰሂህ ማለት አይደለም ቁርአን መሰለ እንዴ ቁርአን እኮ አይደለም ጎበዝ ይሁን ስህተት የሌለበት ቁርአን ብቻ ነው ስለዚህ እንደዛማ ከሆነ ቁርአን ላይ ስለ እንደዚህ አይነት እንትኑ ማታመጭልንም እኮ የጠየቅንሽ ታመጫለሽ ከቁርአን ላይ አምጣ ከቁርአን እስኪ ቁርአን የማይቀራ ታመጫለሽ ወይ አምጣ ትለኛለሽ እንዴ ታመጫለሽ ወይ ስልሽ ምን ቁርአን ማተረተረት እኮ ነው ምንም አስተምረው ለአንተ እንደዛ እኮ ነው ለዛ እኮ ነው አይመለከታችሁም የሚሉ ለእናንተ አሁን ሁሉ ነገር ተረተረት ስለሆነ ምን አገባችሁ ለምንድን ናፊ ከቁርአን ላይ እኔ ጅብሪል ማን ነው ብለሽ መረጃ ልትሰጪኝ ትችያለሽ የቀብር ቅጣት ምንድን ነው ብለሽ መረጃ ልትሰጪኝ ትችያለሽ እኔም ማለት ጠየቅኩህ እኮ እየመለስኩልህ ነው ግን ምንም እኮ የለም ቁርአን ምንም እኮ ትርጉም አልባ እኮ ነው ሀባሾች በቀላሉ ልንገርሽ አዳምጪ ሀባሾች ልንገራችሁ እኔ ቶለሬት ማደርጋችሁ ዋብዮችን ስለምፈልጋቸው እንጂ እናንተ እውቀት ኖራችሁ አይደለም ፔሬድ በደንብ ልንገራችሁ መረጃ ሀባሾች አዳምጪ ከዋብዮቹ ጋር ዲል እንደምታደርጉት አይደለም ከኛ ጋር እነሱ ጋር ሞክ እንደምታደርጉት እኛ ጋር ብመጡ በደቂቃ ውስጥ ዜሮ እንከታችኋለን ምክንያቱም እናሱ ጋር የምትስማሙበት ነገር አለ የምን መዛቦች ላይ ትስማማላችሁ መዛቦችን ትጠቅሳላችሁ አረ እናንተ ማቂዳ ዜሮ ነው አረ እናንተ ማቂዳ ትስማማላችሁ ወይ ሶስት አንድ አይደል ነው የምትሉት አዳምጪ ፕሊዝ አዳምጪ የእናንተን አቂዳ በደቂቃ ውስጥ ነው አፈራርሼ ዜሮ ማደርጋችሁ ከዋብያዎቹ ጋር እንዳላችሁ ስታፍ አይደል ዋብያ እየተባበርን ደግሞ እኛ ሰው ለሚያመልኩት ፕሊዝ ሚዩት አድርጊ እነሱ ጋር ተረት እንደምታወሩት እኛ ጋር ተረት አይሰራም ሴትዮ አዳምጪ እነሱ ጋር እንደምታወሩት ተረት እኛ ጋር በመረጃ የሚወራው ተዋብያዎቹ ጋር የምትስማሙበት ስላለ መረጃ የሚያቀርቡልህ አናግራ ስለዚህ አሁን ቀጥይ አናግራችሁ አሁን ሐዲሱን ተቀበያለሽ አትቀበይም የምን የሚል ሐዲስ አንብቢ እስኪን አንብቢ ከዚህ ጀምሮ አንብቢ ከዚህ ጋር አንብበሽ ይችን ሼድ ያረኩባት ነው ለምን ተጀምራለሁ ለምን ሙሉ ሐዲስ ነው የምታመጣው ኦኬ ሙሉ ታነቢያለሽ ይሄን ሙሉ ታነቢያለሽ መሀል እየቆረጣችሁ ይሄን ሙሉ ሐዲስ ታነቢያለሽ የቁርአን ታርጊና በቃ ተማሪ ከስሮነሽ ተማሪ አለ ባይዘ ሀባሾች ከተረት ውጭ የሚያውቁት የለም ከዋብያዎቹ ጋር ዲል እንደምታደርጉት እኛ ጋር ዲል ማድረግ እንደማትችሉ በዚሁ ላስረግጥላችሁ ስለዚህ እዛ ዋብዮቹ ጋር እንደምትጨመለቁት እኔ ጋር መጨማለቅ እንደሚቻል እንዳይመስላችሁ በመረጃ ስለሚወራ እኛ ጋር ማለት ነው ኤኒዌይስ አንዱ ከተባላችሁ ተባላችሁ እኔ እንጃ ብቻ የውሃብያ መጮቻ ናችሁ እናንተ እንኳን አይደለም ከኛ ጋር እዚህ መጣችሁ እንዲል ለማድረግ ማለት ነው ጭራሽ ባይዞ ይሄ በጣም ቡሃሪ ላይ ግልጽ የሆነ ሐዲስ ነው የተቀመጠው ባይዞ ጭቅላ የሚቀጠቀጠውንም አንዴ ክፈትልኝ ክርስቲያን ጆሮ የሚቀጠቀጠውንም በአመር ደግሞ እዚሁ እናሳያት እኔ ሀምብል የሆንኩት ምንድነው
እንትን ከምላ ብዬ ነው 1338 ቡሃሪ። ኤኒዌይስ እኛ ጋር መረጃ የሚወራው ጭንቅላት እዛችሁ ነው። ተረት ተረት እዛችሁ እንዳትመጡ። ወደ መጨረሻ አካባቢ አድርገው፣ ረጅም ስለሆነ መጨረሻ ረጃጅሞች ነው። በመዶሻ የሚቀጠቀጠው ራሱ እነሱ ነው የሚመለከት ነው። ቀጥል። ምን ይላል? then he will be hit with an iron hammer between his two ears በሁለት ጆሮዎቹ መካከል በብረት ይደበደባል። and he will cry and the cry will be heard by whatever approach him። አሁን የመቃብር ቅጣት እነኝን የሚያመጣ ከሆነ እንደዚህ ድምፅ የሚያስጨዋቸው ከሆነ ሰዎቹ የሚቀጠቀጡ ከሆነ ደግመውም እንደገና ደግሞ ገነት ገብተው ይቀጠቀጣሉ ወይንስ ጋንም ገብተውም እንደዚሁ ነው ወይ የሚጠብቃቸው? የአይሁዶቹን አንዴ ክፈትልኝ ክርስቲያን። ደግሞ ይህንንም ያገኛቸዋል ወይ ማለት ነብዩ የተናገረው አለ። ኃጢአት ሰርተው አይደለም፣ ትልቅ ኃጢአት አይደለም፣ በሽንታቸው ምክንያት ነው የሚቀጠቀጡት አለ። ቅጠል ቆርጦ አደረገላቸው። የአይሁዶቹ ጋር ደግሞ ስንመጣ ያንን ያደረገበት ምክንያት ምንድነው? እሱ እንዲታደጋቸው ቅጠሉ እስከደረቀ ድረስ ቅጣቱ ይቀርላቸዋል አለ። በመቃብር ውስጥ ሲቀጠቀጡ ዛፍ ቅጠል ቆረጠና ሁለቱ መቃብር ላይ አስቀመጠው። ለምን ይህን አደረግክ ይባላል? ተቅጣታቸው ትንሽ ዛፉ ቅጠሉ እስከሚደርቅ ድረስ ምን ይላሉና ይቀርላቸዋል ምቱ። ኔስ አንብቦ ቡሃሪ 60:55 ኢብን አባስ እንደተረከው ይላል once the prophet went through the graveyard of Medina and heard the voice of two humans who were being tortured in their graves። አንድ ቀን ነብዩ በመዲና በመቃብር መካከል ሲያልፍ የሰዎች ሲጮሁ ሰማ። በመቃብር ቅጣት ምክንያትና ድምፃቸውን ሰማ። በመቃብር ቅጣት ሲሰቃዩ አለ። the prophet said ነብዩ አክሎ ምን አለ? they are being punished but they are not being punished because of the major sin yet their sins are great። ምንድነው የሚቀጡት እኮ እነዚህ ትልልቅ ኃጢአት ሰርተው አይደለም፣ ትላልቅ ኃጢአት ሰርተው ሳይሆን ብሎ ይናገራል። one of them used not to save himself from being soiled with the urine። አንዱ እየተቀጣ ያለው ራሱን ከሽንት መከላከል ባለመቻሉ ነው። and the other used to go about ትልቅ ኃጢአት ሰርቶ አይደለም ሽንት ነው አለ። እኛ ኢአማኞች የሚመለከት ከሆነ የጉዳይ በመቃብር ውስጥ ቶርቸርድ የሚደረገው እኛ የሚመለክ ከሆነ አለማመን ነው ትልቅ የሚሆነው ወይንስ ሽንት ነካህ ልብስህን? የትኛው ነው ትልቅ የሚሆነው? ቀጥላለሁ። አንዴ አዲሱን የጨርሰውና ቀጥል ክርስቲያን። አንዱም እና በትልቁ ቅጣቱ ምንድነው አለ? በሽንት ምክንያት ነው እየተቀጣ ያለው አለ። and the other used to go about calamities። ሌሎች ደግሞ ምንድነው? አንዱ እየተቀጣ ያለው ደግሞ በሐሜት ምክንያት ነው፣ ሰውን ዝቅ ዝቅ የሚያደርግ ንግግር በመናገር ማለት ነው። ካላሚስ ማለት እንደዛ ነው። the prophet asked for a green palm tree leaf and split into two pieces and placed one piece on each grave። ምንድነው ሙሐመድ የቴምር ወይም ደግሞ የፓልም ትሪ ቅጠል ተቀበለና ለሁለት ሰንጥቆ በሁለቱ መቃብሮች ላይ ያደረገ አለ። saying I hope that their punishment may be abated as long as the piece of the leaf are not dried። ይሄ ቅጠል እስኪደርቅ ድረስ ከቅጣታቸው ያርፋሉ ብሎ ተናገረ። ስለዚህ ቅጠሏ እንደ ጥላ ሆነች ማለት ነው። ኤኒዌይስ ኡስማን እንኳን ደህና መጣ። ኦኬ ሜቢ ሰምተዋል ብዬ አስባለሁ። እና ሐዲሱ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ትንሽ ድምፅን ከፍ አድርገው። መርሐባሽ ሐዲሱ ላይ ማለት ነው በትልቅ ወንጀል ሳይሆን በትልቅ ነገር አይደለም የሚቀጡት ነው ያሉት። እዚህ ጋር በትልቅ ወንጀል አይደለም ሲል ስለሰማሁት ነው። ማለት በትልቅ ነገር አይደለም የሚቀጡት ነው ያሉት እና ቢሰሩት በትልቅ ነገር ባልሆነ ነገር ነው እንጂ ወንጀሉማ ትልቅ ነገር ባይሆን ኖሮ አይቀጡም ነበር። ወንድማችን ቅድም እንደተናገረው ለሶላት ከሽንት ጧሃራ መሆን ያስፈልጋል። በዛ ምክንያት ነውና ነው። እሺ አመሰግናለሁ። ለማረም የምትመጡት ነገር ነው የሚገርመኝ። ይሄ ምንድነው የሚለው? they are being punished but they are not being punished because of the major sin።
እየተቀጡ ያሉት በትላልቅ ኃጢአት ስለሰሩ አይደለም እያለ ያለው ምንድነው? እሱ ትልቅ አይደለም ሲባል ኃጢአቱ ትልቅ ሳይሆን ቀርቶ ሳይሆን ከሌላው አንጻር ነው መሰለኝ። ኦኬ እንደዛ ሆነ እንግዲህ እንጂ ኃጢአቱ በራሱ ትልቅ ኃጢአት ነው። ሽንት መንካት ከነካህ ነው። እንደዛ ነው አይደል ወንድማችን? እንደዛ ከሆነ ያስኬዳል። ሜቢ እንደዛ ከሆነ እንደዛ ነው ሚኒንጉ ሐዲሱ ላይ ማለት እስኪ ወንድም ሐዲሱን አንድ ጊዜ አረብኛውን ማለት ነው ትንሽ እንዲነበብ አድርገው አንድ ጊዜ አረብኛውን ኦኬ ቀጥል አካባቢ ሐሳብን ተናገርና ቀጥል እስኪ ሐሳብን ተናገር ላምበውኔ እሺ ቀጥላ ይሄ ሐዲሰና ኢብኑ ሰላም የሚለው እንትን ስናቆማለንና قال خرج النبي صلى الله عليه وسلم من بعد حياط المدينة كمدينة وتوتو فسمع صوت الإنسان የሰውን ድምጽ ሰሙና يعذبان ሲቀጡ في قبورهما በቀብራቸው ዘንድ فقال አሉ እንደዚህ يعذبان ይቀጣሉ وما يعذبان في كبيرة በትልቅ ቅጣት ይቀጣሉ وإنه እሱ እኮ ለከቢሩ ትልቅ ነው كان أحدهما عنده لا يستتر من البول ناس ሽንት ቤት ገብቷል ሲንጃ ሲያደርግ ይሰግዳል ማለት ነው። ላይስተሰሪ ማለት ይሰግዳል ማለት ነው። ከፍ አድርጎ ሲያንዴ ይሰግዳል የሚላለው አይደለም። ላይስተሲሩ ማለት ምን አልበውሊ ከሽንቱ አይጸዳም። ያ ከሽንቱ አይጸዳም እሱ وكان الآخر አንደኛው يمشي بالنميمة ስለ ሐሜት ያወራል። አንደኛው የሚቀጣው ስለ ሐሜት ስለወራ ነው እሱ ثم دعا بجريدة فكسرها بكسرتين ሁለት ቴምር ዛፍ መሰለኝ ሁለት ቴምር ዛፍ ምናምን እሱን አላውቅም ወላሂ ግን ያ የቴምር ዛፍ ሰነጠቀና በመቃብሮቹ ላይ ያደረገ ከዛ እነዚህ እስኪደርቁ ድረስ ከዛ መቃብር ቅጣት ያርፋሉ አለ። እና ይኸው ሌላ የፈለኩት ማለት ምንም አይነት ስለ ወንጀል የሚናገር የለም ማለት ወንጀል በትልቅ ወንጀል አይደለም የሚቀጡት አይልም። ወማ يعذبان ይቀጡም እኮ ቢከቢራቲን በትልቅ ነገር አይቀጡም ማለት በትልቅ ነገር አይደለም የሚቀጡት ማለት ምን ማለት ነው? ማለት ከሽንት ለመጽዳት ቢሞክሩ ትልቅ ነገር አይደለም ማለት ነው እንጂ ወንጀሉ ትልቅ ነው። ከሽንት ግን ለመጽዳት ቢሞክሩ ትልቅ ነገር አይደለም እኮ ከወንጀሎቹ አንፃር የሽንቱ ትንሽ ቀለል ይል ነበረ አይደለ? ማለት ሽንት እኮ ለምሳሌ ከሽንት ለመጽዳት ማለት ሽንት ላይ እኮ ቀላል ነው። ገብቶኛል አባባለ ቀላል ነው ይችሉ ነበር፣ ግን ወንጀሉ ግን ከባድ ነው። ወንጀሉ ከባድ ነው። ያ አጋችሁ አግኝቻለሁ መጥወን። ስለዚህ የኛ ፖይንት ምንድነው? አሁን ይሄንን ትእዛዝ ያዘዘው መሐመድ መካ ነው መዲና ነው? ወደ መዲና ሄዱ አይደለም የምሺ ፊል መዲና ያላል መዲና ላይ ነው። ያ ስለዚህ ይሄ አስተምሮ የነቢያት ከሆነ መካ ላይ ሽንት ሲነካቸው ነበሩ በመቃብር እየተቀጠቀጡ ነው አይደለም? አንዱ ሰውዬ ቀብር ሲቀጣ ሰማሁኝ ያሉ ነብዩ በሽንት ምክንያት በሐሜት ምክንያት ነው ያሉት እኮ ኖ ትእዛዝም የሰጠው መሐመድ ያኔ ነው መዲና ላይ ነው ትእዛዝ የሰጠው። ካይዶች ከሰሙ በኋላ አይሻን መተው ከጠየቋት በኋላ አስቀድሞ አያውቁም ነበር መካ ላይ ታሪክ የተናገሩ መዲና ሶላት መች ነበር የተጀመረው? ሰላትም ችግር የለውም እሱ አሁን የለው። ሽንቱን ግን ትእዛዝ የተሰጠው መካ ነው መዲና ነው? መዲና ላይ ነው እንደዚህ የተናገሩት እንዴ? ያ የተቀጡበት መዲና ላይ መሆኑ መዲና ላይ ከሆነ ትእዛዙ የተሰጠው ያስተምሮ ደግሞ አስቀድሞ የነቢያ ከሆነ የምን ትእዛዝ ነው? ስለዚህ መካ ላይ የነበሩ ሰዎች ሽንት ሲነካቸው ነበሩ በመቃብር ውስጥ አሁን እየተቀጠቀጡ ነው አይደለም? የምን ትእዛዝ? እዚህ ትእዛዝ ተሰጥቷል እንዴ? እየተቀጡ ያሉትን ብለው ተናገሩ እንጂ እኮ ታሪኩ ተናገሩ። ታሪኩ የተላለፈ ነገር የለውም እኮ ከሽንት ከመልቀቅማ የተጀመረው መች ነው ሽንት ነጃሳ መሆኑ የተነገረው? የመቃብር ቅጣት እንዳለ የነገራቸው መቼ ነው? የመቃብር ቅጣት እንዳለማ ድሮም የታወቀ ነው አይደለም? ታስይዝልኛለህ? ቁርአን ላይ ያለ አሁን ለምሳሌ ቁርአን ላይ ተገልጿል የመቃብር ቅጣት እንዳለ በሽንት አይደለም የመቃብር ቅጣት እንዳለ
ንጽጽር አቆማለሁ። አንድ ጥቅስ ብቻ አሳየኝ። እሺ እሺ ስም እንዳለው ታውቃለህ? በእስልምና ማን ነው ስም ያለው? የቀብር ቅጣት ነው ስም ያለው? አዎ የቀብር ኑሮ ማለት ነው። ምን ተብሎ? በርዘኽ። ኑሮን አይደለም ያልኩ እኔ፣ ኑሮ አይደለም ያልኩ፣ ቅጣት እኮ ቅጣቱ በርዘኽ እንደሚባል ታውቃለህ? በርዛቅ ቅጣት አይደለም። ምን ሆነህ ነው? ወንድማችን? ልታጭበረብር ነው በአረብኛ? በዝራቅ ነው ማላቅ መስሎ እንደው ከቅጣት ጋር የቀብር ቅጣትና በዝራቅ ምን አገናኘው? ሙሐመድ በዝራቅ የቀብር ቅጣት ማለት ነው? በርዘኽ ነው በርዛቅ ነው? በርዘኽ ነው የቀብር ቅጣት ማለት ነው? አይገናኝም። የማይገናኝ ለምን ታገናኛለህ? በርዘኽ ማለት ቂያማ ጊዜ ነው። ኧረ ማይገናኝ እኮ ነው ያገናኘው ወንድማችን። የለም አንድ ጥቅስ የለም በቁርአን ውስጥ፣ ይሄ አንድ ጥቅስ የለም። ኤኒዌይስ ትእዛዙም የተሰጠው መዲና ላይ ነው። ያ መዲና ላይ ነው ትእዛዙም የተሰጠው። ግን እንደው እስልምና የነቢያት አስተምሮ ነው ብለው ይናገራሉ። እና ሜቢ ከዛ በፊት የነበሩት ሰዎች ይሄ ቅጣት ሲመለከታቸዋል ወይስ አይመለከታቸው? ነቢያቶች አስተምረውታል? ሜቢ ጥያቄያችን እኮ እሱ ነው አይደለም? ነቢያቶች ሙሐመድ ራሱ በመካ በነበረበት ሰዓት ላይ አብረውት የነበሩ ተከታዮቹ ሽንት ከነካቸው እነሱ በመቃብር ሲቀጠቀጡ ነበር ማለት ነው። አይሻ እኮ ተገርማ እኮ ነው አይሁዶች እንደዚህ ሲሉ ሰማሁኝ ስትለው በቃ የመቃብር ቅጣት አለ ብሎ ከዛን ቀን ጀምሮ ሙሐመድ ጸሎት ማድረግ ጀመረ። አላህ ሆይ ከቀብር እንትን አስጥለኝ እያለ ጸሎት ማድረግ ጀመረ ነው የሚለው። እሺ ሙሳ ተመለስ። ሙሳ አለ? ሙሳ ይሰማል? ሙሳ ወጣ እንዴ? ኤኒዌይስ አንድ ጥያቄ ልጠይቅህ። ስለዚህ የመቃብር ቅጣት ካለ ሰዎቹ እንደዚህ ጭንቅላታቸው የሚቀጠቀጥ ከሆነ ጆሮቸው ውስጥ ፌሮ የሚገባ በአፋቸው ምናምን ከተባለ አይበሰብስም ወይ? እስከ ቅያማ ቀን ድረስ ይቀጥላል ከተባለ አይበሰብስም ወይ? ኦስማን እሺ ማለት አሁን እንዴት ነው የተፈለገው? ማለት በህይወት እንዳሉ ሆኖ እንጂ ለምሳሌ ቀብር ይጠብበታል ቢባል እዛ ውስጥ ሆኖ አሁን በህይወት ያለ ሰውዬ እዛ የሞተው ሰውዬ ጋር ገብቶ ቢቀመጥ መሬቱ ሲጠብቅ እኮ ይመለከተዋል እንዴ? ፊዚካል አደረገዋ። እስኪ እንደዚህ ያደርገዋል፣ ይጨምቀዋል ይላል እኮ። ጭንቅላቱ ይመለስና እንደገና ይፈጫል እኮ ነው የሚለው። ህመሙን ነው የዛን ጊዜ ለምሳሌ በጆሮህ ብረት ቢገባ የሚሰማህ ህመም፣ ጭንቅላት ቢፈርስ የሚሰማህ ህመም ያነው ራሱ ይሰማዋል ለማለት ነው የተፈለገው እንጂ እንትኑ አካል ይመለስለታል የሚለውን እንዴት ታደርገዋለህ? ካዳ ይመለስለታል። አዎ ይመለስለታል። ነብዩ ደግሞ ግልጽ ተናጋሪ ነው አይደለ? አዎ። ታዲያ ምንም ሜታፎር አይደለም ማለት ነው። ቀጥታ ይመለስለታል። ምክንያቱም ነብዩ ምን ብሏል? እኔ ከዘቡር 200 ከዘቡር 200 አካባቢ ከተውራት 7 እጥፍ ከኢንጅል 2 እጥፍ ግልጽ የሆነ ነው እንትኖቼም ብሏል። ንግግሩ ከሱ በላይ ግልጽ የሆነ ተናጋሪ የለም ተብሏል። ምንም ድብቅ አይናገርም፣ ምንም ሜታፎር አያወራም። ስለዚህ በቀጥታ የተናገረው ግልጽ ከሆነ ከራሱ ማያወራ ከሆነ እንዲህ ለማለት ፈልጎ ይሆናል ምናምን ብለህ እንዴት ታስተካክለዋለህ? አልገባኝም ነው ያልከው። ጥያቄው ምን መሰለህ? ጭንቅላቱ ይፈጫል፣ በድንጋይ ይመታል አይደለ? መቃብር ውስጥ ከዛ እንደገና ደግሞ አሁንም ጭንቅላቱ እንትን እየተባለ ይመታል። እስከ ቅያማ ቀን ይቀጥላል አይደለ? ይሄ በትክክልም ነው የሚመታው ወይንስ እንዲሁ ምሳሌያዊ ነው? ይመታል። ለምሳሌ አሁን ወንድምህ ውሸት እሱ ይመታል ማለት ሳይሆን እንደዚሁ ምሳሌያዊ ነው እንትኑ እንጂ አይመለስም። አይነን ያለኝ ሱረቱ ኒሳ ከወት ሱረቱ ኒሳ አያ ስንት ላይ 55 ምናምን 55 ምን ይላል?
ስለዚህ ጉዳይ እሺ እነዚያ የካዱ ሰዎች ቢአያቲና በታምራችን በአላህ ታምር ሰውፈ ኑስሊሂም ናራ እሳቱን እናስገባቸዋለን። ኩለማ ነድጃ ጁሉዱሁም ማለት ቆዳቸው ሲላላት በደልናሁም እንቀይራለን። ጁሉድን ሌላ ቆዳ ወይራሃ ከሰዎች ማለት ሲላላት ሌላ ቆዳ መተካት የዙቁል አዛብ ቅጣት እንዲቀጥ አላህ ሱብሓነሁ ተናግሯል። ሱረቱ ኒሳ ላይ እና ምን አገናኘው ከዚህ ጋር? ያገናኘዋል እንጂ እሱ እኮ ገሃነም እሳት የሚገቡትን ነው አይደለ? ገሃነም የሚገቡትን ነው። ስለዚህ ገሃነም የሚገቡት እሺ፣ ቆዳቸው ሲቀየር በኋላ ቆዳቸውን ያቃጥላቸዋል። ቆዳቸው ይላላጥና ይጠፋል። እንደገና ቆዳ ያለብሳቸዋል። እንደዛ ያደርጋል። እሱ ወደፊት የሚሆን ነው። ገሃነም እንትን ሲል ገሃነም አልተለኮሰችም አይደል? አይ እንደሱ ለማለት ነው። እሱ እኮ ገሃነም ገና እኮ አልተለኮሰችም። 81ኛው አያ ቁጥር 12 ላይ ገና ገሃነም በተለኮሰች ጊዜ ገና ወደፊት ነው ገሃነም የምትለኮሰው እንደ ቁርአን አስተምሮ ከሆነ ያኔ ገሃነም ሲገቡ እሱ እንዴት ይቃጠላሉ ምናምን እሱን እንትን የለውም። ስለዚህ እዚህ በመቃብርም ያሉት ጭንቅላታቸው ይፈጫል፣ እንደገና ይመለሳል እንደ መቃብሮች እንደ ገሃነሞቹ ሰዎች ለማለት ነው። ኦኬ እንደዛ ለሆነ ኦኬ። ስለዚህ ጭንቅላት አሁን ለምሳሌ ሽንት ከሸና ጠዋራ ማታደርግ ከሆነ ጭንቅላትን ራስ ደሽን በሚያህል ድንጋይ ይፈጭሃል፣ ከዛ ደግሞ ይመልሰዋል ማለት ነው። ስቃይ ነው፣ ስቃይ ማሰቃየት። ኦኬ ስለዚህ በህይወት አለህ እኮ ማለት ነው መቃብር ውስጥ አይደለ? ነፍስ ከስጋ ጋር የምትቀየጥና እንደዚህ አይነት ድብደባ የሚካሄድብህ ከሆነ መቃብር ውስጥ ጩኸቱ ደግሞ በጣም ከባድ ነው የሚለው። ጩኸቱን አንድ ክርስቲያን አሰማቸው። ሶሪ አሰማቸው አልኩኝ። ሰውና ጅንጅኒ አይሰማቸውም። ጩኸቱን አንብብላቸው ለማለት ነው። ሶሪ ጩኸቱን አንድ ያሰማቸው። ከዚህ ቤት ሙስሊሞች ከዚህ ቤት ውረዱ። አንተም እንደ ሰው ትስቃለህ። ምን ሆነ ነው አንተ ደግሞ ቁጭ ብሎ ቆይቶ ድንገት ይሰሙታል። ያ ከተሰማ ጩኸቱ ከተሰማ ሜይ ቢ አረብኛውን አድርግለት ከታች ጀምራለሁ። ይህችን ቢያነብልን ወንድማችን አንዴ እስኪ ይችን አንብባት መሐመድ። ሱማ ከዚህ ሼድ ካረጉባት ጀምሮ ይህ የሚለው ምሳሌ በመዶሻ ሲመታው አለ። ማን ነው የሚመታው በመዶሻ? መላእክቱ ነው። ማን ናቸው? እስኪ አንብበው እዚህ ጋር ችግር የለም ይነግራል። እዚህ ጋር ማን ነው የሚመታው ነው የሚለው። መላእክቱ ይመታዋል። ማን ይሆናል? ሌላ እና አንብበው አዲሱን ثم يقيض له أعمى ለሱ ምንድን ነው ባለ አዕማ ማለት አይኑ ይጨፈናል። አብከሙ معه አይነ ስውር አይኑ ይጨፈናል ሳይሆን ثم يقيض له ለሱ ይታሰርለታል አይኑ ላይ معه مرزبة من حديد በመዶሻ ይመታል። ولو ضرب بها በሷ ሲመታ ጀበሉን ለሳረ ቱራበን ተራራው ወደ አፈር ይቀየራል። የሚመታበት መዶሻ ማለት ነው። የሚመታበት መዶሻ ሰውየው የሚቀጠቀጥበት መዶሻ ተራራ ቢመታ ኖሮ ተራራውን አመድ ያደርገው ነበር እያለ ነው። قال فيضرب بها ضربة يسمعها ما بين المشرق والمغرب እንደንም ፀሐይ የሚገባበትንም ወጣበት ያሉ ሰዎች ይሰማሉ ማለት ነው። እንደዛ ሳይሆን ከምስራቅ እስከ ምዕራብ ያሉ ሰዎች ይሰሙታል። ከጂኒዎች አካል ነገሮች ይሰሙታል። ይሰማል ድምፁ፣ ነገር ግን ሰዎችና ጂኒዎች አይሰሙትም። እንትን እንዳንብብላቸውና ችግር የለው እንግሊዝኛው ምን ይላል? one who is a blind and a dumb will then be placed in charge of him, having a sledgehammer such that if a mountain were stuck with it would become a dust ይላል። ምንድነው ያ ለመቃብር ተቀጩ ሰውዬ የሚመደብለት አካል ምንድነው? እውር የሆነ ደንቆሮ የሆነ ሰው ትልቅዬ መዶሻ ይይዛል፣ ግብዳ መዶሻ ይይዛል። ያ መዶሻ ተራራ እንኳን ተራራ ቢመታበት ተራራው ሙሉ ለሙሉ አመድ ይሆናል። እንግዲህ በዚህ ነው መቃብር ውስጥ የሚደበደቡት ማለት ነው።
ተራራ በሚደረምስ መዶሻ ነው አናት አናት የሚል ከዛ he will give him a blow with it በዛ ይለዋል ይደበድበዋል በዛ which will be heard by everything between the east and the west except by males and jinns የሌለ ጩኸት ነው የምትቀውጠው ከዛ በኋላ ማለት ነው ከሰሜን እስከ ደቡብ ድረስ ድምፅህን ይሰማሉ ሰውና ጂኒ ብቻ ነው ድምፅህን የማይሰማው መሐመድ ግን እንዴት ነው የሰማው መሐመድ ሰምቷል አለ ቅድም ነብይ ነው ኦኬ ለነቢያቶች ታዲያ ሰው ሁሉ ሰውና ጂኒ ናቸው የማይሰሙት ለምን ይላል ታዲያ ነብዮች የሚሰሙ ከሆነ ነብይ ስለሆነ ሰላም ናችሁ ሰላም ነው ስለዚህ ነቢያቶች ይሰማሉ ማለት ነው እንደዛ ከሆነ አንዴ ልናገር ነው አወጣለሁ እሺ እንቆይ አውራሽ አንድ ነገር እናወጣለሁ ብሎ ነገር የለም ትምህርቱ ላይ አይደለም ሰላም ለሁላችሁ የሚለው ልጅ ትምህርቱ ላይ ጥያቄው ላይ ቢሆን ችግር የለውም ሌላ ነገር ልታወራ እንደሆነ እርግጠኛ ነኝ እንዲሁ አውርቼ ልውጣ ምን ትሰራልናለህ ትምህርቱ ላይ ካልሆነ ኤኒዌይስ አሁን ጥያቄ ምን መሰለህ ወንድማችን መሐመድ እሺ ያልተቀበሩት ሰዎች ሳይቀበሩ የቀሩ እንዴት ነው እሱ መቃብር ውስጥ ስላልገቡ ይሄ ቅጣት እንዴት ያገኛቸዋል እነሱ ተረፉ እኮ ካዲያ እንደዛ ከሆነ እነማን ሁሉም ስሞች ነው እኮ መቃብር ውስጥ ያልገቡስ ያልተቀበሩ አላህ ዘንድ አላህ ነው የሚያውቀው ለአዕለም ስለዚህ አላህ ነው የሚያውቀው ደስ ይላል ከመቃብር ቅጣት እኮ ተረፉ እነሱ ያ ለምሳሌ በአውሬ ተበሉ ሰዎች ባህር ውስጥ የሞቱ ሰዎች ሩህ አላህ ጋር ስለሚል አላህ ነው የሚሻው መቃብር ቅጣት አትሊስት ያመልጣሉ በቃ ተቀብረው በረሃ ላይ ለምሳሌ ወድቀው የቀሩ መቃብር ውስጥ ስላልገቡ ባይዞ አንዴ እንዲተመቱ እስከ ቂያማ ድረስ ነው በቃ ምድር ውስጥ ሁሉ ወደ ውስጥ የሚከታቸው እየቀጠቀጣቸው ማለት ነው እና መልሶ ደግሞ ይደግማቸዋል ደግሞ እንትን ይላቸዋል እንትን ምድር ደግሞ እንዲትጨምቃቸዋለች እዛው ታጣብቃቸውና እንዲትጨምቃቸዋለች አማኝ ከሆነ 70 ነው የሚሰፋለት አይደለ አማኝ ካልሆንኩ ነው ይውላ ሽንቱ አማኝ ምናምን ሽንት ከነካ ለምሳሌ አማኝ ሆነ ጧሃራ ሰጥቶ ሰግድ እኮ ይውሊንስ ሰግድ ለሶስ ሰግድ ማለት ነው ተመዝግበውልሽ ትቀጠቀጫታለሽ ማለት ነው መቃብር ውስጥ አዎ ሪባ ምንድን ነበር ወለድ የሚበላም ይላል ለምሳሌ ወለድ የሚበሉት ሐሜት የሚያወሩት ቁርአን የማይቀሩ ለሊት ተነስተው እነዚህን የመሳሰሉ ብቻ ተመዝግበው ለሊት ተነስተህ ቁርአን ትቀራለህ ቁርአን የቀራ ካልሰራህበት ነው የሚለው ያ ሰራህበት ቁርአን ቀርተህ ካልሰራህበት ያው ትጠይቃለህ ትቀጠቀጣለህ እንጂ ምን ትጠየቃለህ አዎ ግን እንደዛ አይደለም እኔ ላስረዳችሁ እሺ ሙስሊም ብቻ መሆን በቂ ነው የመቃብር ቅጣት የለም አለ ሰው ያጠፋውን ልክ ይቀጣል ብሎ ያጠፋውን አልሸና ብሎ የሚቀጠቅጥ ነቢያችን ሰለላሁ ዐለይሂ ወሰለም ሻፋ ይሆናል ከእሳት ያወጣሉ ስም አድምጠኝ ጓዴ አንዴ ሽንት እሺ እንትንስ የመንይህ ከነካህስ ሽንት ከነክ ምን አልገባኝም መኒህ ከነካህስ የዘር ፈሳሽ ማለት እሱ ላይ ዝም ብለህ የምታዝረከረክስ ቢሆን ሱሪህ ላይ የዘር ፈሳሽ ሲጀመር አንደኛ አይቻልም ሲጀመር ሙስሊሞች ሲጀመር በስ ግዴታ ተጸዳድሰው ነው ግዴታ ነው ስለዚህ ዝም ብለህ የምትዝረከረክ ከሆነ በሱ የምትሰግድ ከሆነ ያስቀጣሃል ማለት ነው ካልታጠብከው እንዴ ያስቀጣል ምን ልክ እንደ ሽንቱ ማለት ነው ዋናው ላኢላሃ ኢለላህ ክርስቲያን ካስክ አለቃ ላኢላሃ ኢለላህ ወሳኝ ላኢላሃ ኢለላህ ራሱ ትልቅ ተስፋ ነው ትልቅ ስለዚህ ባይ እዛ ከመሄድ በፊት ልብ በሉ መኒ ልብሳቸው የሚነካቸው ከሆነ በመቃብር ውስጥ ይቀጠቀጡበታል ማለት ነው አይደለም
አይገናኘውም። ብቻ በዛ ውሽዝ በቃ እሱ ራሱ መዝረክረክ ነው፣ ንጽህናን አለመጠበቅ ነው አይደለ? ይኸው አዳምጠኝ። ያ ትክክል ነው፣ እውነት ነው። እኔም እስማማለሁ። እንደዚህ ላው ላይ ልብሱን የሚነካው ምናምን ከሆነ የሚዝረከረክ ከሆነ ቢቀጣም ብዙ ነገር የለም። ክርስቲያን ቀጥል አንብብላቸው፣ ማን እንደሚቀጣ ሳያቸው። ይችን አዲስ አንድ አንብቧትና አይሻ እንደተረከችው ናሬትድ አይሻ አላስ ሜሴንጀር ዩዝድ ቱ ዋሽ ዘ ሴመን ኤንድ ጎ አውት ፎር ፕሬየር ኢን ኤቨሪ ጋርመንት ኤንድ አይ ኩድ ስቲል ሲ ዘ ትሬስ ኦፍ ዋሽንግ ኦን ኢት ይላል። የአላህ መልእክተኛ ምንድነው ልብሳቸውን የዘር ፈሳሽ ይነካውና ከዛ በኋላ ታጥቦ አይለቅም እና በዛ እንጥብጣቢው እየታየ በእሱ ደግሞ ሄደው ይሰግዱ ነበረ። ስለዚህ መሐመድ በመቃብር ከሚቀጠቀጡት አንዱ ነው። የዘር ፈሳሹ ላው ላይ እንትን የሚል ነበረ። ሶሪ እንግዲህ መሐመድ ምንም እናደርግ አንችልም። አረብኛውን አንብበው እንዴ። ብዙ ጊዜ ላይ ይፈተግለትም ነበር። እነሱ ያሉ ነገር እውነት ነው። ነቢያችን ያለው ነገር ሰለላሁ ዐለይሂ ወሰለም እውነት ነው። ያው ሲሉን ማን የዘር ፈሳሹን እንትን ልብሱን የሚነካው ከሆነ ያው ይቀጠቀጣል ብላችሁ ነው። እናመሰግናለን። ቆይ እኔ አንድ ጥያቄ ልጠይቅ። ብዙ ሀዲስ ላይ ነው ባይዞ ያለው፣ በጣም ብዙ ሀዲስ ላይ አለ ይሄ ሀዲስ። አይሻም እንደምትፈቃፍቅለት ተናግራለች። እስቲ ከፈቀድከኝ አንድ ጥያቄ ልጠይቅ። አሳዘን አይደለ? ነብይ በመቃብር ውስጥ እየተቀጠቀጠ መሆኑን ይሄም ማኮ በግልጽ ምንድን ያለን በግልጽ ምንድን ያለን? ይሄማ ከሽንትም በላይ ነው፣ ዝርክርክነት ነው ስለ ይገረፋል በመቃብር። ይህ ክርስቲያን ደግሞ ክፉ ነው። የነብዩን አመጣውና ቀን ሁሉ ሰብስበው እኮ ነው። እስቲ አንድ ጥያቄ ልጠይቅ አንተን። አይ ይበቃናል። እኔስ ወደ ዋናው መልሱትና መልካም ጠይቃኛል አይደል? እኔ ልጠይቅ አንዴ። ምንድን ነው? ቀጥል። እሺ ፓኒክ ያደረክበት ገብቶኛል፣ ተሰምቶሃል። ኖ የዛ ጉዳይ ወላሂ ምንም ነገር አንተ ባለማወቂ ነው። እኔ ስለሚረዳ ችግር የለም። ወላሂ እኮ ነብዩ በመቃብር ውስጥ አሁን እየተቀጣ ነው ያለ ላዩ ላይ ስለሚያፈስ እንትኑ። አረ ችግር የለም እሱን ተው። አሁን አንድ ጥያቄ ልጠይቅ እኮ ነብዩ ስለሚያፈስ። አይ ችግር የለውም ሳይሆን ሜይ ቢ እሱን አናናሳይ 296 አንዴ ክፈትለት ክርስቲያን። ችግር የለውም ካልክማ እኔ ከፋብሃለሁ። አይ አንተ ባለመረዳት እኔ 296 አንዴ ክፈተው። I used to scrub the janaba on another occasion. She said, semen from the garment of the messenger of Allah. ካላ ነብይ ልብስ ላይ ጀናባውን ስፐርሙን ትፈትግለት ነበር ብላል። ያ ሰውዬ ኡስታዙ ትፈትግለት ነበረ። እናታችን አይሻ ረደለሃ ከነብያችን ልብስ ላይ ስፐርሙን ትፈትግለት ነበር ብሎ ገልጦታል። ኤኔስ ትፈትግለት ነበረ። ልብሱን የሚነካው ከሆነ የሚዝረከረክ ከሆነ መቃብር ቅጣት ይገጥመዋል ብለህናል። እንግዲህ መሐመድ ከሰሜን እስከ ደቡብ የሚሰማ ድምፅ እያስጮኸ ነው ማለት ነው በመቃብር ቅጣት ምክንያት። ኤኔስ ቀጥል። እሺ ጥያቄው አንተ ምንድን ነው የምታመልከው? ኢየሱስን ነው የምታመልከው? እሺ እግዚአብሔርን። ኢየሱስስ? እግዚአብሔርን። ቀጥል። ምንድን ነው ጥያቄ? ኢየሱስ ፈጣሪ ነው ብለህ አይደለም የምታምነው? አዎ በሚገባ። ጥያቄውን አንተ ራስህ ነው። እሺ ኢየሱስ ፈጣሪ ነው ብለህ የምታምን ከሆነ እንዴት ከማርያም ይወለዳል? ኦኬ እንዴት ይወለዳል ስትል እንዴት ፈጣሪ ሆኖ እንዴት ፈጣሪ ሆኖ ከፍጡራን ይወለዳል? ራሱ እየፈጠረ ያለ። ያ ትክክል። ፈጣሪ ከሆነ እንዴት ይወለዳል? አዎ
መልካም። ከእሷ መወለዱ አሁን ምንድን ነው የከበደህ ነገር? እንዴት ፈጣሪ ይፈጥራል እንጂ እንዴት ከሰው ይወለዳል ወይ? ኦኬ ምኑን አሁን መወለዱ ነው የከበደ? ፈጣሪ ከሆነ እንዴት ይወለዳል የሚለው ከበደ ማለት ነው ነው ወይንስ ሆዷን አሰብከውና ጠባብ ነው? እንዴት አምላክ በዛ ሆድ ውስጥ ገብቶ ይወጣል? እንደዛ አይነት አስበኸው ነው? ኢንቴንሽንን በደንብ እንዳገኘው ነው። እሱን ነው። ኦኬ እንዴት ይወለዳል? ፈጣሪ እንዴት ይወለዳል ለማለት ነው። እስቲ መልካም። ኦኬ መወለድ የሚለውን በደንብ አስብ፣ በደንብ እንትን በለው። ኢየሱስ ክርስቶስ ከማርያም ተወልዷል፣ በስጋ ከእሷ ተወልዷል። ክርስቶስ አምላክ ነው። አምላክ እንደመሆኑ እሷንም ፈጥሯታል። እሷን የፈጠራት አምላክ ልብ በል ከእሷ በስጋ ተወልዷል። እሷን አስገኛት። በደንብ አስተውል። እሷን አስገኛትና እሱ በሁሉ የነበረው በሁሉ ያለው ሁሉን የፈጠረው ሁሉን ያስገኘው መለኮት በሁሉ ሞልቶ ያለው ነገር ግን ቃል በተለየ አካሉ ከእሷ ደግሞ ተወለደ። እሷን ፈጠራት፣ እሷን አስገኛት። ስጋ ያልነበረው ቃል ስጋ አልነበረው፣ መለኮት ብቻ ነበረ፣ መንፈስ ብቻ ነበር፣ በሁሉ የሞላ ነበረ። በተለየ አካሉ ግን ከእሷ ስጋና ደምን ነፍስን ተካፍሎ ተዋህዶ ተገለጠ። ከእሷ ተገለጠ፣ ከእሷ ተወለደ። በደንብ አስተውል። ረቂቁ አምላክ በሁሉ የሞላው ሁሉን የፈጠረው ሁሉን ያስገኘው የማይታየው የማይዳሰሰው በጠባብ ደረት በአጭር ቁመት ተወሰነ ማይወሰነው በዛ በምታየው ክርስቶስ በሚባለው እንደኛ ሰው ተባለ። ለምን? ከማርያም ስጋና ደም ተካፈለና የመለኮት ሙላት በሰውነቱ ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 ላይ፣ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7፣ ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደሚናገረው በስጋ ተገለጠ ከሷ። ስለዚህ ስጋና ደምን ከሷ ተካፍሎ በስጋና ደም ተገለጠ ማለት ነው። ሆዷ ጠባብ ስለሆነ አንድም እንዴት ከሷ ይወለዳል አልከን? ቃል እሷን የፈጠረ ነው። በደንብ አስብ፣ በደንብ አስተውል። ያ የምታየው ክርስቶስ ሰው ነው፣ ፍጹም ሰው ፍጹም አምላክ ነው። አምላክ በስጋ ነው የተገለጠው ከሷ። ስለዚህ ያ የምታየው ክርስቶስ ስጋ እንዳንተ ስጋ ብቻ አይደለም፣ ቃል የተዋሃደው ነው። ስግው ቃል ነው። ስግው ቃል እንደመሆኑ ቃል ሁሉን የፈጠረ ሁሉን ያስገኘ ነው። እሷንም ጭምር የፈጠራት ነው። እሷንም ያስገኛት ነው። እሷንም የፈጠራት እሷንም ያስገኛት ከሆነ ግን ያ ስጋው ካየኸው የሚታይ ነው፣ የሚዳሰስ ነው፣ አጭር ቁመት ጠባብ ደረት ያለው ነው። ቃል ግን የሚዳሰስ የሚነካ የሚታይ አይደለም። ያ የማይታየው የማይዳሰሰው የማይነካው በሚነካ በሚዳሰስ በሚታይ በዛ የመለኮት ሙላት ሞልቶት ተገለጠ። ብረት አለ። ለምሳሌ ብረት በሳት ሲግል ብረቱ ላይ እሳቱን ታየዋለህ። ብረቱን ከእሳቱ ግን አነጥለውም። ስትመታው ብረቱን ነው የምመታው ወይንስ እሳቱን? አልነጠልከውም፣ አይነጠልም። ከተዋህዶ በኋላ ስጋና መለኮትን አነጥልም። ሰው አምላክ ብለን ነጣጥለን እንትን አንልም። ከሁለት አካል አንድ አካል ስለሆነ ማለት ነው። ስለዚህ በስጋ ተገለጠ ብለን የምንናገረው ያንን ነው። እንዴት በሆዷ ጠባብ ነው ምናምን ላልከው ርቀቱን ሳይለቅ በእሷ ተገለጠ። ስፋቱን ሳይለቅ በእሷ በአጭር ቁመት በጠባብ ደረት ተገለጠ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ስትመለከት እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁ ገለጠው ይላል። አንድያ ልጁ ተረከው ይላል። ያ በሁሉ የሞላው መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ ወደ ሰማይ በወጣ አንተ በዛ ነህ፣ ወደ ምድር በወርድ አንተ በዛ ነህ፣ ወደ ጥልቅ ብሄድ ወደዛ ነህ፣ ክንፍ እንደ ነስር ተሰጥቶኝ ብበር አንተ በዛ አለህ የተባለው በዛ በአብ ቀኝ ያለው የአብ የአብ ቃሉ በአብ እቅፍ ያለው ስቲል ርቀቱን ሳይለቅ ስፋቱን ሳይለቅ በእሷም ተገለጠ ማለት ነው። አይ እዛ የለም እዚህ አለ ምትለው አይደለም ማለት ነው። ነገር ግን በሚታይ በሚዳሰስ ስጋ ተገለጠ። ያ የሚታይ የሚዳሰስ ስጋን ነስቶ ተካፍሎ ስጋና ደምን ተካፍሎ የተገለጠው ማን ነው? ስግው ቃል ከሶስት አካል አንድ አካል ከሶስቱ አካል ቃል በስጋ ተገለጠ ማለት ነው። ወይንም ደግሞ የአብ አስቀድሞ ሁለት ልደቶች አሉ። ክርስቶስ አስቀድሞ ከአብ የተወለደው ወልድ ቃል
በስጋ ተገለጠ። ስለዚህ የእሷ ሆድ እኮ ጠባብ ነው። እንደዚህ ተሰብስቦ እሷ ሆድ ውስጥ ገብቶ እንደዚህ ወጣ፣ እንደዛ ማለት አይደለም። ስቲል በዓለም የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ስትመለከት ቃል በዓለም እንዳለ ይናገራል። ልክ አሁን ለምሳሌ እኛ ማርያምን ሆዷ ከሰማይም የሚሰፋ አድርገን እንስለዋለን። ስፋትና ጥበት በእኛ እንዳታስበው፣ ለአምላክ ስፋትና ጥበት አይነገርም፣ አንጻራዊ ነው። ሰፊ ጠባብ ተብሎ የሚነገረው ለግዑዝ ነገሮች ነው። አምላክ ግዑዝ ቦዲ የለውም። እንደኔና እናንተ ግዝፈት ያለው ምናምን አይደለም፣ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደሚናገረው ያ መንፈስ የሆነው እችኛዋ ትጠበኛለች መግባት አልችልም፣ ይሄኛው ሰፊ ነው ያስገባኛል የሚል አይደለም። ይሄኛው ይጠባዋል ይሄኛው ይሰፋዋል የሚባለው ለግዑዝ ነገር ነው። ከሌሊቱ 1/3 ሰዓት ላይ አላህ ወደ ቅርቢቱ ሰማይ ይመጣል ይላል። ቅርቢቱ ሰማይ ማለት እችኛዋ ምናያት ነች፣ ሰማይ ዱንያ ማለት ነው። ከዛ በላይ 7 ሰማያቶች አሉ። ከዛ በላይ አርሽ አለ። ከአርሽ በላይ ነው አላህ ብለህ ታምናለህ። ሱረቱ ኑስ 3ኛው አያ፣ ሱረቱ ጣ 5ኛው አያ፣ ሱራ 7 54 ላይ እንደዛ እንደምታምኑት አራማኑ ዐለል ዐርሽ እስተዋ ብለህ ታምናለህ። ነገር ግን ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይመጣል ብለህ ካመንክ፣ ስለዚህ ሰማይ ውስጥ መጣ ማለት ነው፣ ገባ ማለት ነው። ከአርሽ በላይ ሳለ የለም ብዬ ብጠይቅህ ምላሽ እንደ አቂዳህ ሊለያይ ይችላል። ነገር ግን ስቲል ፍጡር ውስጥ ገባ ማለት ነው። ወደዚች ሰማይን እንደ ሆድ አድርገህ ሳላት፣ እንደ ማርያም ሆድ አድርገህ ሳለው፣ ሰማይን ገባ ማለት ነው። ገብቶ ወጣ። አስቀድሞ የለም ነበር ማለት ነው። ኦኬ፣ ሰማይ ውስጥ ከገባ ሰማይንስ ማን ፈጠረው እንበል እንደዛ። እንደገና ደግሞ ቡሃሪ 48 ላይ ስትመለከት እግሩን ገሃነም ውስጥ ይከተዋል። ኦኬ፣ እንዴት ምናምን እንበል። ሱረቱ ሂጅር ላይ ስትመለከት 26 አያ፣ ሱረቱ ሂጅር 33 አያ አደምን ይፈጥረዋል። ከፈጠረው በኋላ ምን ያደርጋል? በጥቁር አይምን በጭቃ ነው የፈጠረው፣ አብኩቶ ማለት ነው። ስለዚህ ጭቃው ነክቶታል። እንዴት ጭቃ ነካው እኮ ፈጣሪን፣ እንዴት ጭቃ ምናምን ነገር እንበል። ስለዚህ በስጋ ከእሷ ተገለጠ። ግን ፕሪሳይስ የሆነ ምላሽ ተጨማሪ ልስጥ። መነካካቱ ከሆነ የከበደ ሆድ ውስጥ መግባት ከሆነ ኦኬ፣ አደምን እኮ ለመፍጠር እኮ አስቀድሞ ጥቁሩን ጭቃ የሚገማ ነው የሚለው። ከሚገማ ጭቃ በሁለት እጆች የፈጠርኩት ይላል። ኦሪጂናል ሲፈጥረው አንድ ሸክላ ሰሪው ሰሪዬን ለምን ሰራኸኝ አይለውም ይላል መጽሐፍ ቅዱስ። እንደ ሸክላ ነን እኛ። ስለዚህ ሸክላ ነኝ ብለህ ካሰብክ፣ ሰሪዬ ደግሞ አምላኬ ነው ብለህ ካሰብክ፣ በሚገማ ጭቃ ነው የሰራኝ ብለህ ካሰብክ፣ ሸክላ ከሆንክ በኋላ ከሰራ ወዲያ ገብቶ ቢወጣብህ ምንድን ነው የከበደ? ገና እኮ ስትሰራ ሱረቱ ሂጅር 26ኛዋ ላይ በሚገማ ጭቃ፣ ሱረቱ ሳድ 75ኛዋ ላይ በሁለት እጆቼ ነው የሰራሁት ይላል። አታሪ ከሆንክ በእጆቹ ሰርቶታል አብኩቶ ብለህ ታምናለህ። መነካካቱም ደግሞ ሚሽካት አልመሳቢ 119 ላይ አደምን ትከሻውንም ግራውንም ቀኙንም ነክቶታል። ስለዚህ መግባቱ ከሆነ የከበደ ሰማይ ውስጥም ይገባል። መግባቱ ከሆነ የከበደ ቡሃሪ አሁን ማሰሪያውን ልስጥ። ቃል በስጋ ተገለጠ። ሎክ ቃል ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ሁሉን ታስገኘ፣ ሁሉን ከፈጠረ በኋላ ግን በስጋ ተገለጠ። በስጋ ተገለጠ ማለት ነው። ለምሳሌ ቁርአን አለ። አንተ ያላ ቃል ነው ብለህ ታምናለህ። ቁርአን ወረቀቱ ፍጡር ነው፣ ቁርአን ግን ፍጡር አይደለም ትላለህ። ያላ ቃል ልክ በደንብ አስተውል። ያላ ቃል ፍጡር አይደለም ብለህ ታምናለህ። እኛ ደግሞ የአምላካችን የአብ የባህሪ ቃሉ ፍጡር አይደለም ብለን እናምናለን። አንተ አምላኬ የምትለው ደግሞ አላህ ቃሉ ፍጡር አይደለም ብለህ ታምናለህ። የኛ የአምላካችን ቃል ኢየሱስ ክርስቶስ በስጋ ሲገለጥ ነው ብለን እናምናለን። ስጋውን ከማርያም ተካፈለና በሱ ተገለጠ ብለን እናምናለን ተዋህዶ። እናንተ ደግሞ የአምላካችን ቃል አላህ ቁርአን ነው ብላችሁ ታምናላችሁ። እናንተ ያላህ ቃል ቁርአን ነው ትላላችሁ፣ እኛ ኢየሱስ ነው ብለን እናምናለን። ቁርአን ፍጡር አይደለም ትላለህ፣ ኢየሱስ ላይ ሲሆን ለምን ይከብዳል ታዲያ? ቁርአን የሞተ እንስሳት ቆዳ ላይ ተጽፏል እኮ ፍጡር ያልሆነው ያላህ ቃል ማለት ነው። ስለዚህ ቁርአን ፍጡር ነው ወይ ስለ ፍጡር አይደለም ትለኛለህ። በቂያማ ቀን ደግሞ ምን ሆኖ ይመጣል? ሰው ሆኖ ይመጣል። ቁርአን ኢንካርኔሽን ያደርግና ፍጡር ያልሆነው ያላህ ቃል መዓት ሰው ሆኖ ገና ይመጣልሃል። ያንተ የእኛስ የአብ የባህሪ ቃሉ በስጋ ተገለጠ። በጣም ኢዚና ቀላል ነው እና ይህን ይመስላል። ባለቤት ያሰማልን።
እሺ ወደ ቶፒኩ መልሱት። ያ ቶፒኩ ላይ እንመለስ ነው። የመቃብር ቅጣት ላይ ነበር ከወንድማችን ጥያቄ በፊት ማለት ነው። እዛ ላይ እንመለስና ሜቢ አመዲን የኛ ጥያቄ ስጋ ይበሰብሳል አይበሰብስም? የሰው ልጅ ሲቀበር ወይም ደግሞ መቃብር ውስጥ ሲገባ ሰው ይበሰብሳል? እኛ ይሄን አልናውቅማ። ይሄን እኮ እውቀት የለንም። ለምሳሌ አልቀረንም። ይሄን የተወሰነ ነው ቀረ ነው። እዚህ ጋር የሚወጡት ሁሉም ይሄን ያልቀሩ ናቸው። አይ ስለ አንተ ተናገር፣ ስለ ሌሎቹ አትናገር። ሌሎቹ ስለሚያውቁ ማለት ነው። አንተ አታውቅም ማለት ሌሎቹ አያውቁም ማለት አይደለም። ግን ምንድነው እንደ አጠቃላይ አስተምሩንም አላስተማሩንም እኛ እንደዚህ አይነት ነገር አንማርም ያልከውን እሺ ልቀበልህ እችላለሁ፣ ችግር የለውም። ግን ሜቢ የተማሩ ስለሚኖሩ እነሱን ወክለህ አትናገር። ስለዚህ የሰው ልጅ አሁን መቃብር ሲቀበር አፈር ውስጥ ሲገባ አይበሰብስም ማለት ነው ብለህ ነው የምታስበው አንተ የምታስበው ወይም የምታምነው ምንድን ነው? አይ ያላወኩትን ነገር እንዴት እኛ የምናምነው ከቁርአን ከሐዲስ ነው። ኦኬ የሆነ ሰው የሰው ልጅ ያላየሁትን ነገር አጽም ምናምን አይታጣቅም፣ ያልሰሙትን ነገር መናገር አልችልም። አጽም ምናምን አይታጣቅም። ሰው ታካው ብዙ አድማጭ አለ። ምን የሰው ልጅ ሞቶ ተቀብሮ የወጣ አጽም ምናምን አይታጣቅም በህይወትህ? አይቻላቅም። እሺ ወንድማችን ችግር የለውም። የምጠይቅን ጥያቄ ስለተረዳው ይመስለኛል። ችግር የለውም። አንተ ማታ ከሆነ እኛ ካላወቃችሁ አናስጨንቃችሁም። ሳላህ አለ? ሳላህ አሙዲ ሳላህ አሙዲ ያላችሁ? አሁን እኮ ውሃ ውስጥ ገብተው የሞቱ ሰዎች እኮ አተረፉ። ሜዳ ላይ የሞቱ ሰዎች አተረፉ። እንደዛ ከሆነ ያንተን አይደለም አሙዲ የሚል አለ። ሌላ እሱ ነው ጥያቄው ነው። በእሳት የተቃጠሉት አመድ የሆኑ እንኳን ደህና መጣ። እንዴት ናቸው? ሰላም ብያለሁ። ሰላም። አንዱን ጥያቄ ልክ ስገባ ራስ ጠየቀው እንደን መሐመድ ሰው አይሰማም ከተባለ ለምንድን ነው መሐመድ የሰማው የሚለው ነበረ ጥያቄ። ሰውና ጂኒዎች አይሰሙም ብሎ ተናግሯል አሁን እንዳስተማርከኝ። ስለዚህ እንዴት ነው መሐመድ ሰማው የሚለው? እርስ በርስ መጋጨት ይሆናል። እሱ አንድ። ሁለተኛ አሁን በቃ ሰማ ነው። ሁለተኛው ደግሞ እነዚህ በእሳት የተቃጠሉ ሰዎች ወይ ውሃ ውስጥ ያሉ እንዴት ነው የሚሆኑት እነሱስ? አሁን እኮ አዳሚ አልቀበርም ልትል እኮ ነው። የመቃብር ቅጣት ሽሽት ማለት ነው። እና እኔ ሽንት አልነካኝ። አንተማ በተለይ ኧረ እኔ ይቃጠላለሁ እንደዛ ከሆነ። ያው የቁባ መስጊድ ላይ መስጊድ ቁባን ታውቃላችሁ ብዬ አስባለሁ ሙስሊሞች። ሱራ 9:108 ላይ አላህ ተጠራሪዎችን ይወዳል የመጣበት ምክንያት አንዴ እንደውም ክፈተው ክርስቲያን ተፍሲሮቹን አንድ ያሳያቸው። በምን ምክንያት ነው? አስቀድመው ቂጣቸውን በድንጋይ ብቻ ነበር የሚጠርጉት። ፕራይቬት ፓርታቸውን ካካብለው እንትን አይሉም ነበረ፣ አይታጠቡም ነበረ። አይሁዶቹ ግን እንትን ካሉ በኋላ ይታጠባሉ። ከዛ ሙሐመድ ሲያይ ተገረመ፣ ተደነቀ። ምንድነው እሱ እንደዚህ ያማረው ይሄ መስጊድ አለ። ንጽህናው ምንድነው? እንዲህ በምንድነው የምትጠብቁት አላቸው። አረ ምንም የምናውቀው ነገር የለም እኛ ጎረቤቶቻችን አይሁዶች እንደዛ ሲያደርጉ አይተን ነው አሉት። ዋው አላህ ተጠራሪዎችን ይወዳል ብሎ አወረደ ማለት ነው። ሱራ 9 ሱረቱል ተውባ አንቀጽ 108 ላይ ምን ይላል? በእነርሱም ውስጥ በፍጹም አትስገድ። ከመጀመሪያ ቀን ይዞ በአላህ ፍራቻ ላይ የተመሰረተ የቁባ መስጊድ በውስጡ ልትሰግድበት ይልቅ የተገባ ነው። በእርሱ ውስጥም መጥራራትን የሚወዱ ወንዶች አሉ አለ። መጥራራት ማለት የፒውሪፋይድ የሆኑ ሰዎች፣ ንጹህ የሆኑ ሰዎች ማለት ነው። አላህም ተጥራሪዎችን ይወዳል፣ አላህ ንጹሆችን ይወዳል አለ።
እና ይሄ የወረደበት ምክንያት ምንድን ነው? አንዴ ተፍሲር ላሳያችሁና ሱረቱል ተውባ አንቀጽ 108 እንደሚከተለው ነው ማለት ነው። ሉክ ላንብብላችሁ። እሺ ኢብን ኩዛይማ ሪፖርትድ ኢን ሂዝ ሳሂህ በሆነ ሰንሰለት ኢብን ኩዛይማ እንደዘገበው ይላል the prophet come to them at the mosque of ቁባ ሙሐመድ ወደ ቁባ መስጊድ ይመጣል and somebody the way you purify yourself in the story about the mosque ፎይ ተቆርጦን ኦኬ አሎ ከስር ይሰማችኋል የኔ ድምጽ? እኔ ደግሞ እኔ ነኝ ስታክ ያደረኩት እያልኩኝ ነበረ። ባለፈው ሲቆም አትሰማም ነበረ ከታች ያለ ጦር ግን ሙሐመድ ሰለላሁ ዐለይሂ ወሰለም ስትሉ በጣም ይገርማል። ይገርማል በጣም እኛ ራሱ የሚገርም እንደዚህ አይነት ትምህርት ስለሌለ ይሰማል። ቀጥል። ኦኬ ይሰማችኋል። እሺ ምን ይላል? ምን እንዳለ ሰምታል? ክርስቲያን ግን ከመሰገነ በኋላ ራሳቸውን ንጹህ አድርገው እዛ መስጊድ ውስጥ ሲሰግዱ ስለነበሩ ሰዎች ተመለከተ እና ምን አላቸው? ዋት ኢዝ ዲስ ፒዩሪፊኬሽን ዩ ፍሮም? ይህንን የንጽህና መንገድ አጠባበቅ ከየት ነው ያመጣችሁት ብሎ ይጠይቃቸዋል። እዛ መስጊድ ውስጥ ሲያገኛቸው እንዴት እንደዚህ ንጹህ ሆናቸው አይነት ነገር ማለት ነው። እንግዲህ ራሱ እንዴት ሊገረም እንደቻለ ግልጽ ነው። they said by God o messenger of Allah all that we know is that we used to have a Jews in our vicinity and they used to wash their behind after defecation ምን አለ? በእኛ አካባቢ አይሁዶች ነበሩ፣ የመጽሐፉ ሰዎች የሚባሉት ማለት ነው። በእኛ አካባቢ እኮ አይሁዶቹ ነበሩ፣ እነሱ ሲታጠቡ እንመለከት ነበረ ከተጸዳዱ በኋላ and we began to wash in the way they did እና እነሱ ልክ እንደታጠቡ እኛም መታጠብ ጀመርን። we use stones as follow with the water so which the prophet said this is the way let this be your way እኛ የምንጸዳዳው በድንጋይ ነበረ። ከዛ በኋላ ሙሐመድ እንደዚህ ሲነግሩት በቃ አላህ የሚወደው እንደዚህ አይነት ንጽህና ነው ብሎ ቀጠለላቸው ማለት ነው። ይሄ አንቀጽ ኦኬ እፎይ አለ እፎይ ተቋርጦበታል መሰለኝ አይደል? አዎ ተቋርጧል። እና ክርስቲያን እያልከን ያለው ሙስሊሞች ንጽህናንም የተማሩት ከአይሁዶች ነው ማለት ነው። ያ ከመጽሐፉ ሰዎች አይሁዶች ናቸው ሲያጸዱ ራሳቸውን በውሃ ሲታጠቡ አይተው አልሰማም። ከዛ ሙስሊሞችን ደግሞ ያንን የንጽህና መንገድ ከነሱ ይዘው ተከተሉ ማለት ነው። በጣም ይገርማል። የእናንተን ድምፅ ከማስማት ማለት ነው። እንቆይ ወንድማችን ችግር አንተ እኮ ምንም አላቅም ብለኸኛል። አሁን ካንተ ጋር እንዴት አረበናተየ ምንም ስለማታውቅ ነገር ዝም ብለህ አታሽቀብጣ። ካንተ ጋር ምንም እኮ አታውቅም አይደል? አሁን ስለ መቃብር ቅጣት ነበር ቅድም የጠየቅኩህ። ስለሱ ትመልሳለህ ልጠይቅህ? አንተ ራስህን ልጠይቅህ። ጠይቀኛ እስቲ ጠይቀኝ። ይሰማል ይላሉ እኮ ከስር እፎ ያለ ይሰማል ይላሉ። የኔ ይሰማችኋል? ለኛ ጋር ቆሟል እፎይ ይሰማል። አውራ ወይ አይ ለገስ ላይ ያለ ነው። ይሄ ሆም ብለው ነው ይላል። አይተዋል? እፎይ ሆም ብለው ነው ብሎ ኮመንት ጻፈ። አራሽ አመድ ነው ያልሰማ ወይ ሞታል ወርጄ ልስለ አንዴ እኔ ጽፈላ አመድ አልሰማም እንዴ? ተረዱ። አንዳንዴ ጭንቅላታችሁን አሰሩት ሙስሊሞች። አመድ እሰማለሁ። ሐሚድ ክርስቲያን አልሰማም። ኦኬ ይሰማችኋል ጋይስ? ሰውየው ሳይሞት አይቀርም። እፎ እሺ የፎይስ ቼክ አድርጉ። ሚዩት አድርጋ እንዴ እፎ ሙቶ እንዳይሆን በዛው ሙቶ እንዳይሆን እስኪ ሚዩት አድርጉ። እነዚህ ሰዎች ሙድ እያያዙብኝ ነው እንዴ? ገስቴ ላይ ሆነው ገስቴ ላይ ሙድ ይዙብኛል። ይሰማል እኮ በረምብ ከስር አሁንስ የእፎይ በረምብ ፏ እያለ እየተሰማ ነው። አሁንስ አይሰማም ላንተ? እኔ አሁን ተመልሼም ስገባ አይሰራም፣ ግን አይ ቲንክ እፎይ ጋር ነው። ኮፒ ሊንክ ይፈልጋል አካውንቱ። ሁላችሁም ኮፒ ሊንክ አድርጉለት። አሁን እኔ ወርጄ ስሰማው እሱ እፎይ ይሰማል፣ ሌላውም ሁሉም ሲያወራ ይሰማል። እኛ ግን እዚህ ገስት ላይ ስንሆን እፎይን እየሰማ ነው አይደል? ኦኬ ለእናንተ ነው የማትሰማው ነው። ኮፒ ሊንክ አድርጉት። እሺ ክርስቲያን አግባና ቀጥል። ወጥቼ ልመለስ ነው። እሺ በጣም ነው ሪፖርት የሚያደርጉበት። ኢቭን ቪዲዮ ራሱ መጫን አልቻለም።
አይደለም አውቃል የማታውቁትን ነገር ስለምታወሩ ነው። ሙሳ አንዴ ተረጋጋ። እኔ አልሰማህም። የወንጀል ምልክት እኮ ነው። የወንጀል ምልክት እኮ ነው። ይሄ አውርዶ በእናትህ ሙሳን ነው። እኔ አልሰማህም። እሺ አትሰማኝም። እሺ ዝም ቃል እሺ ቶፒኩ ላይ ቀጥሏ። ቶፒኩ ላይ አውሩ። ክርስቲያን ደግሞ ይገባ ቤት ሄዶ ተመልሶ እየሰማሁ አይደለም። እሺ እኔ ጀስት አንተ ጥቁር ነው የምትታየው። እኔ ጋር ገስት ላይ ያለ ሰው ያው እንዲህ ነው የሚታየው። ቦስ እንደዚህ ነው እኔ ጋር እየታየኝ ያለው። አይተዋል። እንደዚህ ነው እኛ ጋር እየታየ ያለው ገስት ላይ። ኮፒ ሊንክ አድርጉት እህት ወንድሞች። መታል ቀጥሎ። እሺ ለወደፊቱ ቤት አታቀዝቅዙ። እኔ እንትን ካልኩኝ አቀጥሉም እንደ ፕሮግራሙን እኛ የምንሰማ አልመሰለንም። ኦኬ እሺ ዲቫይስ አስቀጥሉት። እሺ ኦኬ እሺ። አይ ትንሽ እንትን ገስቱ ግራ የተጋባ ነበር፣ እኛም አልተረዳ ነው። እንደዛ ነው። እሺ ከማል አደም አለ አለው። ኦኬ እሺ ጥያቄያችንን ሰምተዋል። በመቃብር ቅጣት ታምናለህ? አዎ አምናለሁ። ኦኬ ምናቸው ነው የሚቀጣው? መቃብር ውስጥ ሲገቡ ስጋቸው ነው ነፍሳቸው ነው ወይስ ሁለቱም አንድ ላይ ሆነው ነው የሚቀጡት? መቃብር ላይ ስትጠየቅ የምትጠየቀው መጀመሪያ ሙሉ ነው የምትጠየቅ። ኦኬ የሚቀጡት የሚቀጥማ ነፍስህ ነው። ኦኬ ነፍስ ነው የሚቀጣው? የሚቀጣው ነፍስ ነው። ቀጩ ነው የምትጠይቀው? አይ የሚቀጣው ሰው የሚቀጣው ምኑ ነው የሚቀጣው? ስጋው ነው ነፍሱ ነው ወይስ ሁለቱም አንድ ላይ ሆኖ ነው? ነፍሱ ነው የምትጠየቅ እንጂ ያነ መንግድ ያፈራል የሚባለው መቃብር ውስጥ ነፍስ ነች በመዶሻ የምትመታው? በመዶሻ የሚመታው መጀመሪያ የሚመታው ጀሰዳችን ይመታል። አዛ ግን ከቀብረህ ጠይቅ በኋላ ነፍሳችን ነው የምትጠየቀው እኮ። መጀመሪያ ትጠየቃላችሁ። በመሐመድ ምናምን ታምናላችሁ፣ ይሄ ማን ነው ተብላችሁ ስትጠየቁ ናኪርና ሙንከር ከጠየቋችሁ በኋላ የምትቀጡት ቅጣት ምን አይነት ቅጣት ነው? ምን የምትቀጣው ቅጣት እዛ ሶላት ነው የምትጠየቀው። መጀመሪያ ሶላት ትጠየቃለህ። አምስቱ እስልምና እሺ ቀጥልሽ። ከዛ እሱን ከተጠየቅ በኋላ ነፍስያ ምን ነፍስያን ትጠየቃለህ። እዛ አብራራው፣ ግልጽ አድርገው ለጥያቄም እንዲመቸኝ ማለት ነው። እኔም እኮ መጀመሪያ ጥያቄው አልተብራራልኝም። መቃብር ውስጥ የሚቀጣው ምናችሁ ነው? ይሄ ነው ጥያቄው። በቃ ጀሰዳችን ነው የሚቀጣ መጀመሪያ ነው። እሺ ከዛ በኋላስ ጀሰዳችሁ ለምን ያህል ጊዜ ነው የሚቀጣው? ሳምንት ያህል መሰለኝ እንግዲህ ወላሂ እስከ ቂያማ ቀን ድረስ ነው የምትቀጡት። ኤኒሃው ግን የሚቀጣውኛ ምናችሁ ነው ብለን የጠየቅናችሁ የትኛው አካላችሁ ነው የሚለው ነገር ድራጎን ይበላችኋል ይላል። ያ ድራጎን ደግሞ ከአፉ የሚተፋው እሳት ምድርን ቢሆን ኖሮ የሚነካት ምድር በሙሉ አረንጓዴ ነገር አይገኝባትም ነበር። ዊች ሚንስ ኃይለኛ እሳት አለው ማለት ነው ከአፉ የሚወጣውና በዛ ትበላላችሁ ብሎ ይናገራል። ስለዚህ አሁን የሚቀጣው ስጋችሁ ነው ማለት ነው። ስለዚህ ሙስሊሞች ስጋችሁ ወይም ደግሞ እንደዚህ አስተምሮ ከሆነ የመቃብር ቅጣት በዚህ ኮንሴፕት እስከ ቂያማ ቀን ድረስ ስጋ አይበሰብስም ማለት ነው። ኦኬ ይሄ እንዴት ታየዋለህ? በዚህ አምንበታለሁ። እርግጥ ኦኬ እስከ ቂያማ ቀን ድረስ ስጋ አይበሰብስም ማለት ነው። ያ ነብዩ ደግሞ ይበሰብሳል ብሎ ተናግሯል። እንትን ድምጽ ከማስማት በእጅ ሊውጣ
ከማል አደም የአደም ልጆች ስጋ በሙሉ ይበሰብሳል አከርካሪያቸው በስተቀር ብሎ ይናገራል። ይህንንስ እንዴት ታደርገዋለህ? ሙስሊሞች ካልበሰበሰ አሁን ጥያቄው እኮ አሁን ለምሳሌ ነቢያችን አይበሰብሱም ነው ያሏ። አይ ነቢያቶች ሳይሆን የሁሉም ሰውነት ይበሰብሳል ብሎ ተናግሯል መሐመድ። ስለዚህ መጀመሪያ አንተ አዎ አይበሰብስም እስማማለሁ፣ በየመቃብር ቅጣት የሚቀጣው ሰውነታችን ስለሆነ ብለህ ተናገር። ከዛም በኋላ እኮ አላህ ያሻውን ስለሚሰራ ያበሰብሰውም ይችላል ላያበሰብሰውም ይችላል። እዚህ ላይ ግን ከብዳል። ቀላል ነው እኮ ሎክ የሚቀጡት ድራጎ የሚበላቸው መቼም የበሰበሰ አጥንታቸው ካለቀ በኋላ አይደለም። ድራጎ በየቀኑ እስከ ቅያማ ቀን የሚበላቸው ከሆነ እንደገና ደግሞ በየቀኑ ጭንቅላታቸው የሚቀጠቀጥ ከሆነ ግልጽ ነው። በመቃብር ውስጥ በመቃብር ውስጥ ጸሎትም ያደርጋሉ አለ። ነቢያቶች ደግሞ አንተም ትቀጠቀጣለህ። እሺ አይ ነቢያቶች ጸሎት ያደርጋሉ አይደል? ኦኬ። ስለዚህ ነቢያቶች አልሞቱም ማለት እንችላለን። መቃብር ቤት ውስጥ ነው የተቀመጡ፣ ሬሳቸው መቃብር ቤት ውስጥ እየኖሩ ነው ማለት እንችላለን። ስህተት ሰርቶ ከሆነማ ቀጠቀጥ ይችላል እንጂ ምን እንዴት? አይ ጸሎት ያደርጋሉ እኮ መቃብር ውስጥ መቃብር ውስጥ ደግሞ ተቀብረው ጸሎት ያደርጋሉ። እንግዲህ በፊት የሰራውን ነገር ነው እንግዲህ የሚያግዘው የሚችለው እንጂ ድምጻቸው ከገባ በኋላ ስራ የሰራቸው ነው የሚያገለግለው። እኔ ራሱ ገርሞኝ እሱ ችግር የለውም አገልግሎ አለመገልገሉ ሌላ ሆኖ ጸሎት የሚያደርጉ ድምጻቸው የሚሰማ ከሆነ እነዚህ ሰዎች እኮ በህይወት ነው እኮ ያሉት። ቆፍረን እናወጣቸው ይገባል። ሳይ ሙስሊም አንዴ ወጣ እንደ ክርስቲያን ያ ሳይ ሙስሊም አንዴ ክፈትልኝ 2375 ቢት። ሰላም ሰላም ሰላም፣ ጤና ስጥልኝ። እንደምን አለ እፎይ? ሰላም ነው። እንዴት ነው? አማን ነህ? ሰላም ነህ? ይመስገን ነው። ይህ ጉዳይ የአንተ ጉዳይ ሳይሆን በይበልጥ እንደውም አንተ እንደ አስተማሪነትህ ስለምታስተምር በአምላክ አንድነት አምላክ ትክክለኛው የተወለደ ነው ወይስ ያልተወለደ የሚለውን ብታስተምር አሪፍ ነው ብዬ አስባለሁ። ምክንያቱም ይህ የቀብር ጉዳይ አንተ አዲሱ ይነበብ እንደዚህ ላለ ወንድማችን ከማል ሳይ ሙስሊም ነው የሚገኘው። አዲሱ አንዴ ዝካር እሱ ያንተ ጉዳይ አይደለም። አዳምጠኝና ያንተ ጉዳይ አይደለም። ስለ መቃብር አንተ በሳጥን ትቀበራለህ፣ እኛ በጨርቅ በከፈን እንቀበራለን እና ልዩነት አለን። ጉዳዩ እሱ ሳይሆን እሱን ለእኛ ተውልን። ትልቁም ነገር ያለው በአምላክ አንድነት። ተረጋጋ። በአምላክ አንድነት ላይ ከፈለከኝ የፈለከውን ጥያቄ አዘጋጅና ጠብቀኝ። የፈለከውን ጥያቄ አዘጋጅና ጠብቀኝ። የፈለከውን ጥያቄ ትጠይቀኛለህ። ለጥፋ እሺ። ሀዲሱ የሚገኘው በሳይ ሙስሊም ላይ ነው። ሳይ ሙስሊም 2375 ቢ ላይ ነው። ሀዲሱን የዘገበው አነስ ሪፖርትድ አላስ ሜሴንጀርስ አሰኝ ይላል። ስለዚህ ሀዲሱን የዘገበው አነስ ነው። አላህ መልእክተኛ እንደዚህ ያሉ I happened to pass by Moses as he was busy in saying prayer. በሙሳም በኩል አለ ሙሳምን መቃብር እናም በዛ በኩል ምን ነበር ይላል? ቢዚ ነበር። ምን እያደረገ? ጸሎት እያደረገ ብሎ ይናገራል መሐመድ። and in the hadith transmitted on the authority of Isa there is an addition of these words. I happened to pass on the occasion of the night of journey. በዛ በድንቁ ሌሊት ምሽት ባለፍኩኝ ጊዜ ይላል። ተመልሳል ሙስቀጥል ኦኬ
ለኔትወርኩ ነው። ኦኬ እሺ ምንድነው አሁን እዚህ ጋር መሐመድ በሌሊት ጉዞ ወይም ደግሞ ናይት ጆርኒ የሚባለው አለ አይደለ? በሱ ያን ጊዜ ያን ሌሊት ሲሄድ መጀመሪያ ወደ ኢየሩሳሌም ሄዷል ብለው ያምናሉ ሙስሊሞች ማለት ነውና ያን ጊዜ ሲሄድ እዛ ቀብር ውስጥ ሙሳ ሰላት እያደረገ አግኝቶታል። ሰላት እያደረገ ማለት ነው። ኦኬ መሐመድ ነበር ከማል ነበር የቀጠለው? መሐመድ ነበር። ኦኬ እሺ መሐመድ ቀጥል። ማይከን አንሳ። መሐመድ ከማል ነበር። እኔና እፎይ የተነጋገርንበት በአምላክ አንድነት ዙሪያ የፈለግከውን ጥያቄ ጠይቀኝ በፈለግከው መንገድ ነው ያለኝ። ከማል ይቀጥልና ትጠይቃለህ። ኦኬ ከማል ቀጥል። ማይክን አንሳ። ከማል አለ? ከማል የሚሰማ ከሆነ ማይክን ክፈት። ላከለት አላወቀው ይሆናል። አሎ ማይክን ኦሬዲ። እሺ ከማል ካለ መቀጠል ትችላለህ ወንድማችን። ስለዚህ ምንድነው በቀብር ውስጥ ሙሳ ሰላት እያደረገ ነበር። ከሞተ ከስንት ሺህ ዓመት በኋላ ሙሐመድ አይቶት ሰላት እያደረገ አግኝቶታል በመቃብር ውስጥ ማለት ነው። በጣም ጥሩ። አሁን እኛ ጥያቄ የሚነሳው ከዚህ በኋላ ነበር። ስለዚህ መቃብር ውስጥ አልበሰበሰም። እንግዲህ መቃብር ውስጥ ደግሞ ጸሎት እያደረገ ነው ከተባለ ስጋውም ነፍሱም አንድ ላይ መሆን አለበት ማለት ነው። ምክንያቱም ስጋ ተለይቶ ብቻውን ምንም ማድረግ ስለማይችል፣ ስጋ ብቻውን ማውራት አይችልም፣ መናገር አይችልም፣ እንቅስቃሴ ማድረግ አይችልም፣ የትኛውንም አክሽን መፈጸም ስለማይችል፣ ስለዚህ ሙሳ ምን ነበረ ማለት ነው? አልሞተም ነበር ማለት ነው ባጭሩ። እዚህ መቃብር ውስጥ እያለ ሞቷል የሚላለ ሙሳ ለምሳሌ ብሎ የሚሞግተኝ ሙስሊም ካለ መግባት ይችላል። ቢዚ እንደነበር ነው ጭራሽ የሚያሳየው። ያ he was busy። ሌላ ደግሞ አስደናቂ ነገር ደግሞ አለ። ሌላ ደግሞ አስደናቂ ነገር አለ። እሱንም ከማል ካለ ብትቀጥል ጥሩ ነበር። መሐመድ ራሱ እንዲሁ ጸሎት እንደሚያደርግ የሚናገሩ ሐዲሳቶች አሉ። ያ ኦኬ ሙስሊሞችን ያስገባው ነው ይቅና። ስለዚህ ይሄ ሰው አልሞተም ነበር ማለት ነው። ሞተ ሳይሆን መባል የነበረባቸው አልሞተም፣ ቦታ ነው የቀየረው። መጀመሪያ ከምድር ላይ ነበር የሚኖረው፣ ከዛ መቃብር ውስጥ አደረጉለት ማለት ነው። የሚሆነው እንደዛ ነው። መኖሪያ ቦታ ነው የቀየረው ሙሳ። ደግሞ የሚባለው አፈሩ ሲጫን ነው አይደለም? ነፍሷ ሮጧ የምትገባው ተመልሳ ክርስቲያን። ያ እንደዛ ነው። ደግሞ ምንድነው በእስልምና ምን ተብሎ ይታመናል? ለሙሳ የተሰጠው የሰላት ብዛት 50 ሰላት ነበር ተብሎ ይታሰባል። የሚሰግደው 50 ሰላት ነበር። እንግዲህ ኦኬ ሌላ በሚገርም ሁኔታ ሙስሊሞች የሚያምኑት ነገር ደግሞ ምን አለ? ሙሐመድ ከኢየሩሳሌም ተነስቶ ወደ ሰማይ ሲሄድ በዛም ሙሳን አግኝቶታል። በቡራቅ የሄደ ጊዜ ማለት ነው። በቡራቅ የሄደ ጊዜ ሰማይ ሄዶ አግኝቶታል ሙሳን ማለት ነው። ከመቃብር ወጥቶ ነው ወይስ ሁለት ሙሳ ነበር የነበረው? ሙሐመድ አለ? መሐመድ አሁን የገባው ሰላም ነው። እንኳን ደህና መጣህ። እዚች አህያ በሄደ ጊዜ ማለት ነው። እንኳን ሰላም ቀበላችሁ። ደህና ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? አዎ ነኝ። ኦኬ ጥያቄያችንን ሰምተዋል። ሙሳ በመቃብር ውስጥ ጸሎት ያደርግ ነበር አይደለ? ሙሐመድ አይቶታል፣ አግኝቶታል። እሺ አድርጓል አይደለ? ሙሐመድ ቀጥል። አቤት እየሰማሁ። ሙሳ ሰላት አድርጓል አይደለ? መቃብር ውስጥ አድርጓል። አዎ ኦኬ። ስለዚህ ሙሳ መቃብር ውስጥ እያለ ስጋና ነፍስ አብሮ ነበር ማለት ነው። ስለዚህ አልሞተም ነበር። አይ ፈጣሪ እኮ በፈለገው ሰዓት ማለት ነው ማንኛውም አካልና ማንኛውም ሰው እንደፈለገ ማድረግ ይችላል። ስለዚህ ሙሳ አልሞተም ማለት ነው። ሰው ልጅ አሁን ለምሳሌ ሙሳ ማለት ለጊዜ መላክ እንደ ነብይ ነበር።
እሱን አልጠየኩም እኮ እኔ እንደሆነ ብለህ እንደምታምን ስለማቅ አልጠይቅህም። እሱን ችግር የለውም ብለህ እንደምታምን ስለማቅ ጥያቄ እሱ አይደለም። እኔ ጥያቄ ምንድነው መቃብር ውስጥ ሲያደርግ ሰላት ሲያደርግ ሙሐመድ ተመልክቶት ነበር፣ አግኝቶት ነበር ወደ ኢየሩሳሌም ሲሄድ መቃብር ውስጥ። ኦኬ ይሄንን ተግባብተናል ማለት ነው። ችግር የለውም በቃ እየተጨናነቅ ስለሆነ ማለት ነው። ኦኬ እሺ። ስድስተኛው ሰማይ ላይ ሲሄድ ሙሐመድ በቡራቅ ማለት ነው ሙሳን እዛ አግኝቶት ነበር ወይስ አላገኘውም ነበር? ሄደ ወደ አባቱ ሄደ። ባይዞ በጣም ይሄ ምንም ልትመልሱት አትችሉም። እንዴትም አድርጋችሁ ልትመልሱት አትችሉም። አሁን መሐመድ ውልቅ ብሎ የወጣው ለዛ ነው። ይመልሳል። በቃ በጣም እርስ በራሱ የሚጋጭ ነው መሐመድ የተናገረው ማለት ነው። የሆነ ሾርት ሚሞሪ የሆነ ሰው አለ፣ አልዛይመር ያለበት ሰው አሁን የተናገረውን ነገር ረስቶ ከዛ ያንን ጠልዞ የሚጥል ሌላ ንግግር ይናገራል። ሉክ አሁን የተናገረውን ይረሳና ሌላ ንግግር ደግሞ በሆነ ሰዓት ላይ ሲናገር ቀድሞ የተናገረውን ነገር ረስቶት ነው የሚሆነው ማለት ነው። አሁን በጣም ሁለቱ እርስ በራሱ ስለሚጋጭ ከድር አለ እሰማለሁ እኔ ደለቦስ እንደዚህ ደርዘን የሚያክሉ መጽሐፍቶች ይህን ለመታደግ የተጻፉት ወይ ጉድ! አሁንም አይሰሙኝም። ከድር አልረገጠውም ገና አልሰማችሁም? ገስት ከማል ካለ ግን መቀጠል ትችላለህ። እኔ ገስቴም እኮ እየከፈተልኝ ስላልሆኑ ሙስሊሞችን ለማስገባት እንጂ እቺ በጣም ወዳት ቶፒክ ነች። ፋቲ ወለዮ ያሉትን ላስገባና እሺ ኦኬ። ስለዚህ ኦኬ አለውን አሁን ተመልሰሃል። አሰቃየኝ በእናትህ ረጅም ሰዓት ተቋርጦ ነበር። አሰቃየኝ። ሙዴን እያጠፋው ነው።